በጣም ከአሜሪካ በኩል ግፊቶች እንዳሉ የሚያሳዩ ነገሮች አሉ ቻይና ወደ አሜሪካ ብዙ ነገር ትልካለች አሜሪካ ግን ወደ ቻይና ብዙ ነገር አትልካለች ለዓለም ሰላም ፈልገው ሳይሆን ሁለቱም ኃይሎች ራሳቸውን ለመጥቀም ያደረጉበትን መንገድ ያሳያል ከፍተኛ ህዝብ ቁጥር ይዛ አታስገባም ለዓለም ደግሞ ከፍተኛ ምርት ታቀርባለች በርካሽ ዋጋ ያው እነዚህ ሀገራት ነገ ከነገ ወዲያ in the long run ማን ነው ዓለምን ሊመራ የሚችለው በንግድ ጦርነቱ ላይ ምንም ጥያቄ የሌለው ነገር ሁለቱም ሀገራት ተጎጂ ናቸው ትራምፕ ሪቮሉሽን በሚመስል መንገድ መጡና ከቻይናም ጋር መላተም ከሌሎች ሀገራትም ጋር መላተም ጀመሩ በግልጽ ጂኦፖለቲካሊ አሜሪካ ምንም እየተዳከመች ነው ብንልም ግን ደግሞ ማንክደው ሐቃል አይደለም ስቲል የሆነ ነገር አላት በቁልቁለት ጉዞ ላይ ነች ብንልም ስቲል ግን የሆነ አብቅቶላታል ምታረኝ ታገራለች ስቲል ተጽዕኖ አለ ቻይና ሰራሽ ሆኖ የሁዋዌ ቺፕሶችንም የአሜሪካ ኩባንያዎች እንዳይጠቀሙ ትራምፕ ከለከሉ 10% አሜሪካ ገበያዋ በቻይና ላይ የተንጠለጠለ ነው ቻይና ደግሞ 13% የተንጠለጠለ ነው ታሪፍ ሳጥልበት ከታሪፍ ውጪ ሆነ ግን መሰናክል መፍጠር ኢምፖርትና ኤክስፖርቱን ቅድም ያነሳቸው ጉዳዮችን መከልከል 90% የዓለማችን ፕሮዳክሽን የሬር እርዝ ፕሮዳክሽን ያዘችው ቻይና ነች 70% የዓለማችንን የሬር እርዝ ገበያ ለዓለም ገበያ የምታቀርበው ቻይና ነው ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብናችሁ ቆይታ የምናደርግ ይሆናል ከኛ ጋር ሁሉ ተመልካቾች ነጽ እንዲታለ ሁሉ ሰላም ሁሉ መልካም እንግዲህ ዛሬ የፕሬዝዳንት ሺ ጂንፒንግ እና ዶናልድ ትራምፕ በስልክ የተወያዩበትን ጉዳይ አስመልክቶ ሰፋ ያለ መረጃ ያው ቀጣናዊ ጉዳዮችን ነው የምናነሳው በርግጥ እንደው ይሄኛው እንደመነሻ ይዘን በዚህ ጉዳይ ላይ ከንግድ ጦርነቱም ካላቸው ሁለቱ ሀገራት ራይቫል የሆነ ስሜትም በርካታ ጉዳዮች ለውጦችም ካሉ እሱን እንመለከታለን እሱም በዋናነት የምናየው ነገር ነው ከዛ በፊት ግን ምናልባት እንደተለመደው ዓለማችን ላይ ጉዳዮች ያ በቤዚክ ደግሞ ሌላ ሜቢ ወደ ቻይናው ጉዳይ ከማለፋችን በፊት ልናየው የሚገባው በየማስበው የሩሲያና የዩክሬን ጦርነት ጉዳይ አሁን ላይ በጣም ወደ ሌላ አዲስ ምዕራፍ የተሸጋገረ ያለ መስሏል ትላንትና ሩሲያ ያው ባለፈው በስፋት አውርተንበታል ምን አይነት ጥቃት ልትመልስ ትችላለች በሚለው እንዲ ባንልም ግን ጥቃት ሊሰነዘር እንደሚችል ትላንትና ወይም ከትላንት ወዲያ ከ400 በላይ የሚሆኑ ድሮኖችና ከ40 በላይ ሚሳኤሎች ባላስቲክም ክሩዝ ሚሳኤልም ተጠቃለውበት ከባድ የሚባል ጥቃት ኦልሞስት በሁሉም የዩክሬን አካባቢ ላይ ጥቃት ተሰንዝሯል በሁሉም የዩክሬን አካባቢ ላይ የሚሳኤልም የድሮንም ጥቃት ተፈጽሟል ይሄኛው ጥቃት ሩሲያ ጦርነቱን ከጀመረች ወዲህ በአንድ ቀን ይሄን ያክል ቁጥር ያላቸው ድሮንና ሚሳኤሎችን ዩክሬን ላይ አስተኩስ የመጀመሪያ ነው በሌላ መልኩ ደግሞ በዋጋ ደረጃ ኤክስፔንሲቭ የሆነ ለምሳሌ ባለፈው ዩክሬን አጠቃች ስንል አንድ ድሮን ስንት $400-500 ይወጣል ነበር የምንለው አሁን ባላስቲክ ሚሳኤሎቹ ክሩዝ ሚሳኤሎቹ በጣም ውድ ናቸው ለምሳሌ ሩሲያ አላት ከሚባል የክሩዝ ሚሳኤል መጠን አጠቃላይ ክሩዝ ሚሳኤል ይሄ በዝቅ ባለ ከፍታ ላይ የሚምዘገዘጉት ሚሳኤሎች ከ300 እስከ 600 ነው አላት የሚባለው ባላስቲክ ሚሳኤሎቹ 1000 አይሞሉ በጣም ውድ ከመሆናቸው የተነሳና በ2035 ነው የሚገርም አጠቃላይ የባላስቲክ እና የክሩዝ ሚሳኤሎቿን ቁጥር ከ1000 እስከ 2000 ለማድረስ ግብ ያስቀመጠችው ይቻ ሀገር ምን ያክል ቴክኖሎጂው የሚፈልገው ኤክስፔንሲቭ ውድ የሆነ ገንዘብ እንደሚፈልግ የሚያሳይ ነው በያምናለሁኝና ልክ በዚህው ሁኔታ ነው እንግዲህ ትላንት ወደ 40 የሚሆኑ ክሩዝ ሚሳኤልና ባላስቲክ ሚሳኤሎችን ተኮሰች የተባለው ስለዚህ ያንዳንዳቸው እንግዲህ $1 ሚሊዮን ነው የሚወጣባቸው ስለዚህ በዛው ልክ ውድ የተባለ ጥቃትም የተሰነዘረ የሚባለው በዛ ምክንያት ነው ማለት ነው የሻሂድ ድሮኖችም የኢራን ሰራሾቹ ማለት ነው እስከ $20,000 ድረስ ምናምን ነው የወጣባቸው የሚሰሩት አሜሪካ ሰራሽ ከሆኑት አንፃር ስቲል ርካሽ ናቸው ቢባልም ግን ለአንድ ድሮን $20,000 ማውጣትና ለአንድ ድሮን $400-500 ማውጣት የተለያየ አይነት ቅርጽ አለው ስለዚህ ውድ የሆነ ጥቃት የተሰነዘረው ለማለት ፈልጌ ነው በአጠቃላይ በዚህ ጥቃት ሳቢያ የዩክሬን በጣም የሞቱ ሰዎች አሉ 4 ሰዎች ሞተዋል ተብሏል እንደዚህ ቁጥሩ ሊጨምር ይችላል ከዚህም በላይ ብቻ አደጋው በሰብአውያን በሲቪሊያን የሚባሉ አካባቢዎችንም አነጣጥሯል ተብሏል ያው አሁን ቀደም ወደ አስቀያሚ ወደ ሆነ ገጽታ ውስጥ ጦርነቱ እየገባ ነው ያልኩት አንዱ ምክንያት ይሄ ነው
ዩክሬንን ባለፈው ስታጠቃ በጥቃቱ ሂደት ላይ የባቡር መስመር ማለት የባቡሮች ምናምን ተመተዋል። በዛ ጉዳት የደረሰባቸው ሰዎች አሉ። ሰላማዊ የሆኑ ሰዎች ያለባት ስፍራ። አሁን ሩሲያም ደግሞ መልሳ ስታጠቃ ለምሳሌ ኪየቭ አካባቢ ላይ አፓርትመንቶች፣ መኖሪያዎች እንደዚህ ጥቃት ደርሶባቸዋል እና ንጹሃኖችም ሰለባ ሆነዋል ማለት። ስለዚህ አሁን ባለየ መልኩ እስከዛሬ ድረስ ኢንዱስትሪያል ኮምፕሌክስ፣ ሚሊተሪ ኢንዱስትሪያል ኮምፕሌክስ የሚባሉትን ብቻ ያነጣጠሩ ነበር የሚመቱት። እርግጥ ነው ዛሬም ሩሲያንን ብትጠይቃት እንደዛ ነው የምትለው፣ ዩክሬንን ብትጠይቃት እኔ ንጹሃን አላነጣጠርኩም ነው የሚሉት። ግን በተጨባጭ ወይ በተግባር ካየው እየሆነ ያለው ወይም እየተፈጸመ ያለው ንጹሃን ጭምር የተነጣጠሩበት ጥቃት ነውና ዩክሬንም ታዲያ ዝም ብላ አልተቀመጠችም። መልሳ ያጸፋ ምላሽ ደሞ ወስዳለች። የሩሲያን የነዳጅ ማብለያ ጣቢያዎች አነጣጠሩ ጥቃቶችን መሰንዘሯን ከዛው ከሩሲያ በኩል ባይዘው የወጡ መረጃዎች ናቸው የሚያመላክቱትና ሌላኛው ነገር ባለፈው ስናወራ ካስታወስክ ከዚህ ጥቃት ጀርባ ዩክሬን ሩሲያ ላይ ጥቃት ከመሰንዘሯ ጀርባ ማን አለ በሚለው ሐሳብ ላይ እንደ ሐሳብ ያስቀመጥነው የሆኑ አካላት እንዲህ ብለን ባንገልጻቸውም አሉ ሊኖሩ ይችላሉ። እንግሊዝም እና አሜሪካም ብቻ ሊኖሩ ይችላሉ ያለ ነበር። ምክንያት ያደረግነው ደግሞ የሳተላይት ጉዳይ ነበርና ከዚሁ ሐሳብ ጋር በሚስማማ መልኩ በዩናይትድ ኪንግደም የሩሲያ አምባሳደር የተናገሩት አንድ ነገር አለና በርግጥም ይሄንን ጥቃት ለመፈጸም ኤክስቴንሲቭ የረቀቀ የሳተላይት ቴክኖሎጂ ያስፈልጋል። ይህ የረቀቀ የሳተላይት ቴክኖሎጂ ደግሞ ሊኖራቸው የሚችለው አሜሪካና እንግሊዝ ናቸው። አሜሪካዎቹ እንዳልተሳተፉበት በግልጽ ያው ትራምፕም የለሁበትም ብሎ ስለተናገረ በግልጽ ተናግረዋል ወይም ማሳውቀዋል። እንግሊዞችን ወይም ዩናይትድ ኪንግደም ግን ምላሽ አልሰጡም። ስለዚህ ዩናይትድ ኪንግደሞች ከባለፈው ጥቃት ጀርባ አሉበት ብለው ኦፊሻላዊ የሆነ አይነት መግለጫ አውጥተዋልና በርግጥም ዩክሬን ብቻዋን አልነበረችም በሚለው ሐሳብ ላይ ለማጠናከር ነው። ሌላኛው ነገር ተጋኖ ቀርቧል ተብሏል። ተመልካቾቻችንም እንዲረዱ የምፈልገው ጥቃቱ ተጋኗል። ዩክሬን አደረሰች የተባለው ጥቃት ተጋኖ ኢቭን በኤአይ ቴክኖሎጂዎችም አንዳንድ ሲታዩ የነበሩ ምስሎች ለካ በኤአይ ቴክኖሎጂም ጭምር ማሻሻያ ተደርጎባቸው የመሳሰሉት ነገር ተደርጎባቸው ነውና ጉዳት አልደረሰም ማለት ሳይሆን ጉዳት እንደደረሰ እንደ ቭላዲሚር ፑቲንም አምነዋል እኮ ከትራምፕ ጋር በስልክ በነበራቸው ቆይታ ላይ የለም ዝም ልል አልችልም እስከማለት ደርሰዋል። ዲፕ ጠለቅ ያለውን ክፍል ነው የመቱብንና ጉዳት እንደደረሰባቸው ፑቲንም አምነዋል። የማይካድ ነገር ነው። ግን ሲቀርብ ለሚዲያው ሲቀርብ ግነት ተጋኖ ቀርቧል የሚል አይነት መረጃ እንዲሁ ባለፉት ቀናት ወጥቶ ነበር። ልፈልግ ነው በእኔ ይሄኛው ትንሽ ይጠበቅ ነበር። አክቹሊ ፕሬዚዳንት ቭላዲሚር ፑቲን ከትራምፕ ጋርም በስልክ ሲነጋገሩ ጥቃት እንደሚሰነዝሩ ነግሯቸዋል ለትራምፕ። ትራምፕ እንደውም ብዙ እንዳይጨክኑ አይነት ነገር ሐሳብ ነው የሰጧቸው ለፑቲንና የሆነውም ያ ነው። ግን ጥቃቱ እንዳልከው ቀላል የሚባል አይደለም። 407 ሰው አልባ አውሮፕላኖች ወይም ድሮኖች ናቸው የተሳተፉት። ከዛ ደግሞ 40 እና ከዛም በላይ ባሊስቲክና ክሩዝ ሚሳይል የተሳተፈበት መሆኑ እጅግ አስቸጋሪ ነውና የነበረው ነገር ጉዳቱ ምን ያህል ነው እንዳልከው በሁለቱም በኩል ንጹሃን አልመታንም፣ የሲቪሊያን መሰረተ ልማት አልተነካም የሚል ነገር የተለመደ ነው። በጦርነት ላይ ተጠያቂ ላለመሆንም በርካቶች የሚሉት ጉዳይ ቢሆንም አሁን በተሰነዘረው ጥቃት ግን በርግጥ ሩሲያ ከደረሰባት ጥቃት አንጻር አብሮ እኩል ሩሲያ ኤክስፔክት ከሚደረገው አቅሟ ጋር ሲታይ ያን ያህል ጉዳት ደርሷል አልደረሰም የሚለው ጥያቄ ውስጥ ሊገባ ቢችልም ግን የነበረው ጥቃት ኪየቭ መሀል ዋና ከተማዋ መሀል አካባቢ ድረስ እንደውም የአልጀዚራ ሰዎች ነበሩ እዛ ላይና መሀል ላይ የድሮን ድምጽ ሲሰማ ነበር። ድሮኖች ገብተው ጥቃት ሲሰነዝሩ ምናምን ያዩ ነበርና አስቸጋሪ ነው። የቤት መስኮቶች በጣም ሼክ ሲያደርጉ ነበር ከንዝረቱ የተነሳና በጣም አስቸጋሪ የተባለ አደገኛ የተባለ ጥቃት እንደተሰነዘረ ያሳያል። ያም ሆኖ ግን ትላንትና የሆነው እንደዛ ነበር። ትላንት እሁድ እሱን እሁድ አልኩ አርብ የነበረው ነገር እንደዛ ሐሙስ ለአርብ ሌሊቱን የነበረው ነገር እንደዛ ነበር። ግን አሁን ደግሞ ያለው ነገር ስትመለከተው ሌላ አይነት ነገር በተመሳሳይ ሃርኪቭ የሚባለው ግዛት ላይ ሁለተኛው ግዙፍ ከተማ አይደለ የዩክሬን ሃርኪቭ ላይ ደግሞ ዛሬም እንዲሁ በ48 ሰው አልባ አውሮፕላንና በሁለት ባሊስቲክ ሚሳይሎች እንዲሁም ደግሞ የግላይዲንግ ቦምብ በሚባሉት ጥቃት ተሰንዝሯል። በዚህም 3 ሰዎች ህይወታቸውን አጥተዋል። 18 ወይ ምናምን የሚሆኑ ደግሞ ተጎድተዋልና ተከታታይ የሆነ መጥቷል። ይሄኛውም ደላጅስት የሚባል አይነት ጥቃት ነውና ምንድን ወዴት ሊወስድ ይችላል? ብዙ ሰዎች የሚጠይቁት ጥያቄ ፑቲን የሚመልሱት ምላሽ በኪየቭ ላይ ልክ ኦርሽኒክን እንደሞከሩት አይነት እንደተኮሱት አይነት ነገር በጣም ከባድ አይነት ነገር ተብሎ ነበር የታሰበው። ፑቲን
ያን ማድረግ የፈለጉ አይመስልም። ከዚህ በፊት አንተና ያወርተናል ውጥረቱን ሌላ መልክ ማስተጣት ነው እንደዚህም ብሎ የሚበርድ አይደለም። ያም ሆኖ ግን ጥቃቱ ቀላል የሚባል አይደለም። በጣም ብዙ ሙሉ ዩክሬን 6 ግዛቶች በተለይ የተነጣጠረባቸው ሲሆኑ ሙሉ ዩክሬን የጥቃት ሰለባ ሆኖ ነበርና አንደኛ መሃል ከተማ ገብተ አደባባዩ ላይ ሳይቀር አላር ለመሃል ላይ ያለው እንትናቸው እሱ ላይ ሳይቀር ነው ጥቃት የተሰነዘረው። ሶ ከዚህ በኋላ ምንድነው የሚሆነው? እነ ዘለንስኪስ ምን ያህል ዋስትና ይኖራቸዋል ከዚህ በኋላ የሚል ጥያቄም ታነሳ ይችላል። ምናልባት ታርጌት የመሆን ጉዳይ ሊፈጠርባቸው ይችላልና ይሄኛው ውጥረታቸው ሌላ መልክ ወይም ደግሞ ሌላ አይነት አንደምታ ሊኖረው እንደሚችል ያሳያልና ተከታታይ ጥቃቶች ናቸው። ተከታታይ ምሽት ጥቃት ነገ ከነገ ወዲያ ፑቲን ወዴት ሊሄዱ ይችላሉ ወይም ደግሞ እጃቸውን አጣጥፈው እንደማይቀመጡ ግልጽ ነበረ እና በጣም አደገኛ የሚያደርገው ዶናልድ ትራምፕ እንደምታውቀው ብዙ ጊዜ ጥቃት ሲሰነዘር ሩሲያም ኦሩሽኒክን ስትሞክር ለአሜሪካ ኢንተለጀንስ ሰዎች ተናግራ ነበረ። ለዛውም ለባይደን አስተዳደር እና አሜሪካ ሁቲ ላይ በጣም አደገኛ ጥቃት ሊፈጽሙ ሲሉ የሩሲያ ሰዎች በተወሰነ መንገድ እውቅናው እንዲኖራቸው ይደረጋል። ሀያል ስትሆን ስምምነታቸው ምንም እንኳን ቢጥሱትም እንዲህ አይነት ነገሮች ይደረጋሉና ዘለንስኪ ይሄን ሁሉ ጊዜያት ሲዘጋጁ ባለፈው ጥቃት የተሰነዘረበትን አጋጣሚ ለአሜሪካ እንዳላሳውቁ ትራምፕ ብለዋል። ስለዚህ ይሄ ምንድነው የሚሰጠው ትርጉም? በራሳቸው የሚሄዱበት መንገድ ፑቲን ደግሞ ኢንዳይሬክትሊ ምን ዳይሬክትሊ በርግጥ በግልጽ ነው አጸፋዊ ምላሽ እንሰጣለን ብለዋልና አሊያንስ የመፍጠር አካሄድ ሊፈጥርባቸው ይችል ይሆናል የሚል ስጋት አለኝ ፐርሰናሊ። እንዳልከው የኤአይ ጉዳዮችንም ስንመለከት ነበረ። ግን ባለፈው እኛ ለተመልካቾቻችን ስናሳይ የነበረው በኤአይ የታገዘ ምስል እንዴት ተነስተው እንደሄዱ እንዴት ጥቃቱ እንደሰነዘሩት ነው። ሜቢ እኛ ኤአይ ስንል ወደዛ ኤአይ ማለት የደረሰውን ጉዳት መጠን ለማጋነን በጣም ተጋኗር ላይ ቀረበው ዓለም ሚዲያዎች ላይ በተለይ 7 ቢሊዮን ከማለትም አልፈው እኮ 33% የሩሲያን እንትን አወደመ ምናምን ብለዋልና ዜን የሚቀርቡትን ምስሎች በነገር ላይ አንድ ቪዲዮ ነው ያለው። አሁን ኦፊሻል ሆኖ በመገናኛ ብዙሃን ቅብብል የሚደረግበት በሜንስትሪም መገናኛ ላስት ታይም የነበረ ፌል ሴፍ ነው ምናምን የሚል ቀይ ጽሁፍ ያለበት። ከዛ ውጪ ግን በጣም በማህበራዊ ትስስር ገጽ ላይ አሁን ደግሞ እንትኑ ያለው ጦርነቱ የሶሻል ሚዲያው ጦርነት አለ አይደለ? በቴሌግራምም በፌስቡክም በሁሉም እንደዚህ ቻናሎች እና ያንን አካባቢ እንትን ለማለት ቬሪፋይ አሁን ቴሌቪዥን ላይ ቬሪፋይ ማድረግ አለበት። እዚህ አሁን ኢኒቢሲ ላይ የሆነ ነገር ስናቀርብልን ዝም ብሎ ስለመሰለን ወይ ደስ ስላለን ምናምን አይደለም፣ ቬሪፋይ አድርገን ነው ይሄ ነገር ትክክለኛነቱ ምንድነው የሚለው ነገር። ሶሻል ሚዲያ ላይ ግን አንድ ግለሰብ ቬሪፋይ ሆነለት አልሆነለት በቃ ኢትስ ኦኬ የሆነ ሐሰተኛ መረጃ አይሁን ዝም ብሎ ሼር ያደርጋል። ኤአይ እንዴት እንደተሰራ ደግሞ ኤአይ የደረሰበትን በተለይ ከዚህ ከዲጂታል ኮንተንት አንፃር ምን ላይ እንደሆነ ይታወቃልና እሱ ነው ለፈለኩት እንጂ ኤአይ አኒሜሽኖች በደንብ አሉ። የኤአይ አኒሜሽኖች በደንብ አሉ። ይሄኛው ጉዳይ ሜቢ የትራምፕና እንትናንም እናንሳው። ትራምፕና የጀርመኑ ቻንስለር ሜንዝ ነው ፍሬድሪክ ሜንዝ እሳቸው እንግዲህ ስም ላይ ያው እሳቸው ጋር ቆይታ አድርገው ነበር ዶናልድ ትራምፕና ያወሩ ነበር በዚህው ጉዳይ ላይ። ግን አንድ በጣም ሊሰመርበት የሚገባ ነጥብ ያሰብኩት ዶናልድ ትራምፕ ለምንድነው ይሄን ጦርነት የማያስቆሙት? ያው የጀርመኑ ቻንስለርም ያሏቸው ነበር ይሄንን ጦርነት ቁልፉ እርሶ እጅ ነው ያለው ያሏቸው ነበርና ለምንድነው የማያስቆሙት የሚል ጥያቄም እየተነሳላቸው ነበርና ዶናልድ ትራምፕ ነገሩን ያነጻጸሩበት መንገድ ወይም ንጽጽራዊ አድርገው ያቀረቡበት መንገድ ሁለት ህፃናት ልጆች በሆነ ፓርኪንግ ቦታ ላይ ቢጣሉ ማለት ገላግላቸው ስትሞክር ድጋሚ የሚጣሉ ከሆነ በቃ ይውጣላቸው ብለ ህፃናቱን ተቷቸውና ራቅ ብለ ተመለከታቸዋለህ አይነት ነገር ሐሳብ አንስተዋል። ማለት ዩክሬንና ሩሲያን ነው እንግዲህ በዛ አይነት ንጽጽራዊ ምሳሌ አድርገው የገለጿቸውና አሜሪካ አቋሟ ምናልባት በቃ ራሳችሁ ጉዳይ ብላ ይዋጣላችሁ ብላ ጥላቸው ልትሄድ እንደምትችል ጦርነቱ አሁን እንዴት ይቀጥላል ወይም ምን ሊመጣ ይችላል የሚለው ነገር በተለይ ከአሜሪካ አንፃር ላይ ያወራን ያለ ነው ማለት ያው ቁልፉ እነሱ ጋር ስላለ ዶናልድ ትራምፕ ቢወስኑ በጣም በአሰርጣት የሚፈርምልን ነገር በቃ ቢወስኑ ሄደው ከፑቲን ጋር ቢነጋገሩ በቃ ይሄን ጦርነት ማቆም ይችላሉ በብዙ መልኩ ዶናልድ ትራምፕ ከዩክሬንም ከማንም በላይ ከአውሮፓውያኖችም በላይና ግን ስቲል እነዛ ቅድመ ሁኔታዎች አሉ አይደለ
በፑቲንም በኩል የሚቀርቡ በዘለንስኪም በኩል የሚቀርቡ ተቀራርበው በመስራቱ ረገድ በጣም ብዙ ርቀት ላይ እንግዲህ ባለፈው ኢስታንቡል ላይ ተገናኝተው ነበርኩ ግን ምንም ለውጥ የለምና ጦርነቱ ግን ስቲል ቀጥሏል አሁን የኬርኬቡንም ያነሳ ነበር በነገር ላይ መካድ የሌለብን ነገር በሰሞነኛ ሁኔታ ካለፉት ጊዜያት የተለየው ምንድነው ካልክ ዩክሬንም እየተኮሰች ነው ዩክሬንም እያጠቃች ነው ማለት ጥልቅ አሁን የኦይል ሪፋይነሪዎቹ የነዳጅ ማብለያ ጣቢያዎቹ እኮ 600 ኪሎ ሜትር ርቀት አካባቢ ላይ ምናምን ያሉ ናቸው የተመቱትና ሞር ተባብሶ የመቀጠል አይነት ሁኔታ እየመጣበት ያለ ይመስላል ይሄ የሩሲያና የዩክሬን ጦርነት በተወሰነ መልኩ ድርድሮቹ ተስፋ ሰጪ ቢሆኑም እነዛ ድርድሮች ግን ሁለቱም ከቀድሞ ሁኔታዎቻቸው ኮምፕሮማይዝ ለማድረግ ወይም ሸብረክ ለማለት ፈቃደኛ አይደሉም ዩክሬንም ቭላዲሚር ፑቲንም በዚህ መካከል ትራምፕ ምንድነው ሊያደርግ የሚችለው በቃ ልክ በእንትኑ በህፃናቱ ምሳሌ በቃ ይዋጣላቸው ብዬ ጥዬ ሄዳለሁ አይነት ነገር ነው ያለውና ሩሲያ ለዚህ ጉዳይ ምን ላይ ሰጣለች ይሄ የኛ የናሽናል የብሔራዊ ደህንነት ጉዳይ ነው እና ብሔራዊ ደህንነት ጉዳያችንን ለዶናልድ ትራምፕ እንደፈለጉ አድርገው ሊገልጹት ይችላሉ ለኛ ግን ብሔራዊ ደህንነታችን ስለሆነ እስከመጨረሻው ድረስ ይሄን የብሔራዊ ደህንነት ጥቅማችንን እናስከብራለን የሚል አይነት ሐሳብ አንስተዋል በዚህ ሁሉ መካከል ግን የሚያሳዝነ ጦርነቱ ተባብሶ በቀጠለ ቁጥር ሁሌ እንደምንለው ሰባዊ ዜጋው እንግዲህ ቤቱ እየፈረሰበት ያለው ህይወቱ እያለፈበት ያለው ኑሮ እየተናጋበት ያለው በሁለቱም ወገን በተለይ በዩክሬን ወገን ደግሞ እጅግ በጣም ከፍ ያለ መጥቷልና የሩሲያና የዩክሬን ጦርነት ባለፉት ጊዜያት የሆነ ተስፋ ነበረው አይደለ አሁን የተስፋው ጭላንጭል ድጋሚ የሚዳፈን አይነት ሁኔታ እየተፈጠረ ያለ ይመስላል አውሮፓውያኖቹም ጨክነዋል ቆርጠዋል ትራምፕም ጥዬ ወጣለሁ እያለ ነው ሩሲያም ጦርነቱን ቀጥልበታለሁ ዩክሬንም እንደዛው ነች አስበው እንግዲህ ምን ሊቀጥል እንደሚችል የፍሬድሪክ ሜርዝ ጉዳይ በጣም እሳቸው የሄዱበት ከንግድ ወይም ደግሞ ከአሜሪካና ከጀርመን ግንኙነት ባሻገር ደግሞ በዋናነት ኔቶን ማጠናከርና ሩሲያ ያደረገቻለውን ነገር በምን መንገድ እንፍታው የሚል አላማ ይዘው ነው እንደምታውቃቸው ኮንሰርቫቲቭ የሚባሉ ናቸው ወይንም ደግሞ አውሮፓ ተኮር ሆነው አውሮፓ ተኮር ሲባል ሞር የጀርመን እንትን አላቸው የጀርመን ግን ሩሲያ የምትባለውን ኃይል ደግሞ ሲመለከቱ ወደ አውሮፓ የሚያዳሉ ሰው ናቸውና ከዛ አንፃር እንደውም ተመልሰው ሀገራቸው ላይ የሆነ እንትን መግለጫ ሲሰጡ የአሜሪካ ሴናተሮችን አግኝቻቸው ነበር በካፒቶል ሂል እና እነሱ ምንም የፕሬዝዳንት ቭላዲሚር ፑቲን ሪአርማመንት የጦር መሳሪያ የሚታጠቁበት መንገድ ምንም ኖ አይዲያ ምንም አይነት ሐሳብ የላቸውምና አስቸጋሪ ነው ካሉ በኋላ ወደንም ጠላንም ግን የአሜሪካ ድጋፍ ለሚቀጥሉት ብዙ ጊዜያት ብዙ አመታት ያለነሱ ድጋፍ አስቸጋሪ ሁኔታዎች ይፈጠሩብናል የሚል ሐሳብም ሲሰጡ ነበርና ምናልባት እንግዲህ ኤለን መስክና ትራምፕ የገቡበት ውዝግብ ጉዳዩን ትንሽ ከቨር አድርጎት ነው እንጂ ወይንም ደግሞ መገናኛ ብዙሃን ትኩረታቸው ኤለን መስክና ትራምፕ ላይ እየሆነ በመምጣቱ ነው እንጂ ሜርዝ ሄደው ከትራምፕ ጋር ያደረጉት ውይይት በጣም ብዙ ጉዳዮችን ሰርስሮ ማውጣት የሚችል ነበር ግን በዚሁም ደግሞ የሁለቱን ብናነሳውም ብዙ ጊዜ ወሰደን እንጂ እንደውም የልጅ ጨዋታ የሚመስል ነገር አለ አይደለ በዚህ በፈጠነ መንገድ እንደውም ፍሮም ሃግ ቱ ኢንሰልት የሚል አንተን ታሪ ተመለከትኩ ነበር በጣም የተዋደዱ የተቃቀፉ ሰዎች ከዛ ወደ ዛቻና ስድብ ተለውጠዋልና ኦፍ ኮርስ ዲፕሎማት ናቸው ሁለቱ አይ ሚን እንግዲህ ፖለቲከኛ ለመሆን እድሉን አግኝቶ ነበር ኤለን መስክ ያው እንግዲህ ዶጅን ለቋል መሆን አልቻለም እና የቢዝነስ ጸብ ሊመስል ይችላል ስለዚህ እነዚህ ስፔስ ኤክስ ምናምን ከመንግስት የሚደረገውን ድጋፍ ኤለን መስክን ለመጉዳት ኤለን መስክን ጫናው ለማስገባት መንግስት የሚደጉመውን ወይም ሰብሲዲ የሚያደርገውን ነገር ማቆም እኮ ለኤለን መስክ ምላሽ ይሆናል የሚል ሐሳብ ሰጡ ትራምፕ ከዛ ራሳቸው ደግሞ ይሄ ማን ነው ኤለን መስክ ደግሞ ትራምፕ ኢምፒች መደረግ አለባቸው ጭራሽ ፕሬዚዳንት ኤክስ የሚደረግባቸው ሰው ናቸው በሚል ሌላ ንትርክ ውስጥ ገብተዋልና በርግጥ የአሜሪካ ፖለቲካ እንዲ ማለቱን ያሳያል ለዛም ነው ከቻይናው ሺ ጂንፒንግ ጋር የሚያደርጉት ነገርም የሚጠበቅ የሚሆነው ሜቢ የሚድል ኢስትን ጉዳይ እስራኤል የኤለን መስክና ትራምፕ ላይ ግን ብዙ ጊዜ ወሰርንበት አይ በጣም አስቂ ስለሆነ ነው ማለት የሁለቱ ሰዎች ጉዳይ ኦብቪየስሊ የገቨርንመንት አሁን ትራምፕ ፖፑሊስት መሪ ነው እንደ መሪ ፖፑሊስት የሚባል መሪ ነው ኤለን መስክ ደግሞ ባለሀብት ነው በአንድ ካፒታሊስት ሀገር ውስጥ ያለ ባለማችን ቁጥር አንድ ባለሀብት ነው ሶ ይሄ ባለሀብት ከአንድ ፖፑሊስት መሪ ጋር
አብሮ ነው ጥምረት የፈጠረው መጀመሪያ ራሱ ያልተቀደሰ ጋብቻ ነበር የሁለቱ ሰዎች እንትን because ፖፑሊስት ሊደሮች እንደ ካራክተር እንደ ባህሪ እንግዲህ በግልጽ እንደምናየው አውትሻይን መደረግ አይፈልጉም ማንንም ሰው መጥቶ ትኩረቱን ሊወስድባቸው አይፈልግም ኤለን መስክ ደግሞ የዓለማችን ቁጥር 1 ቢሊዮነር ነው ሶ ገንዘብ ስላለው ብቻ የፈለገውን ነገር አደርጋለሁ የሚል አይነት ሰው ሆኖ ነው የመጣው እና ዶጅም ውስጥ ሲገባኮ በቃ የሆነ ቼን ይዞ ምናምን እንደዚህ ሲል የሆነ ብዙ ለውጥ ሊያመጣ ዩኤስኤድን እንደዚህ ያደረገው እሱ ነው አሁን ያለበት ደረጃ ላይ ያደረሰው እሱ ነው ዩኤስኤድን ያጠፋው ብንል ይሻላል ሙሉ በሙሉና ኤለን መስክ ነው ሶ የሐሳቡ ልዩነት ግን የሚጀምረው በየማሰበው ቴስላ ህንድ ሀገር ውስጥ ይመረታል ወይስ አሜሪካ ውስጥ ይመረታል በሚልበት ቅጽበት ይመስለኛል ለኔ ቴስላን ህንድ ሀገር ውስጥ እናመርታለን ሲል 25% ታሪፍ ተጨንባቸዋል አሉ ከዛ የኤለን መስክ ኩባንያ ቴስላን ጨምሮ ሌሎቹ ስፔስ ኤክስ ምናምን እንትን ሆነኮ በስቶካቸው ገበያ ላይ ቀነሰ ሶ ዶናልድ ትራምፕ በቃ ተመለስ ወደ እንትና አሉትና ወደዛ ከተመለሰ በኋላ ነው ችግር የተፈጠረውና አሁን ኢሚዲየት ኮዝ የሆነው ወደ 2.8 ትሪሊየን ቢል የሚል ጸደቀ ተብሎ ነው ዶናልድ ትራምፕ እሱን አጸደቁ ዜን ኤለን መስክ ደግሞ ይሄ ጸደቀው 2.8 ቢሊዮን ብር ተገቢነት የለውም ማለት ወይም ደግሞ በአሜሪካ ላይ ወጪን የአሜሪካ መንግስት ላይ ወጪን ይጨምራል አለ ዶጅ የሚባለው እኮ ወጪ ለመቀነስ የተቋቋመ ድርጅት አልነበር ኤለን መስክ ሲመራ የነበረው ሶ ይሄንን ወጪ ይጨምራል የሚል ጉዳይ መነሻ አድርጎ ነው እንግዲህ ኤለን መስክና እንትና መመላለስ የጀመሩት ማለት ነውና ወደ 22 ቢሊዮን ዶላር የሚጠጋ ኮንትራት አለው ስፔስ ኤክስን ብቻ በተመለከተ ኤለን መስክ ስፔስ ኤክስን ብቻ በተመለከተ አጠቃላይ 100 ቢሊዮንስ ነው ከመንግስት ያገኛቸው ኮንትራቶች ባለሀብቶች እንደፈለጉ የሚሆኑባት አሜሪካ ነች ስንል ለዚህ ነበር አንደኛው ባለሀብቶች ድምጽ ትራምፕ እንዲመረጥ ከፍተኛ አስተዋጽኦ አድርጓል ኤለን መስክ ለዛ ምላሽ ባይ ዘ ዌይ በትራምፕ ጊዜ ብቻ ሳይሆን በባይደን የስልጣን ዘመን ጊዜ የነበረ ጭምር ነው እና አሁን አመጣና ዶናልድ ትራምፕ የኤሌክትሪክ መኪናዎች ብቻ ሳይሆኑ ሌሎች መኪናዎችም አሜሪካ ውስጥ መመረት አለባቸው የሚል ሐሳብ ያለው እንትን አጸደቀ ኤለን መስክ ደግሞ የኤሌክትሪክ መኪናዎች ብቻ የሚል አይነት አቋም አለው ይሄ ሐሳብ ልዩነት ነው እንግዲህ ያጣላቸው ማለት ኢሚዲየት ኮዞ አይችነችና ወትሮም ከትራምፕ ጋር እኮ መዝለቅ በጣም ከባድ ነው በመጀመሪያ ስልጣን ዘመናቸው በጣም ብዙ ሰዎች ነው ከጎናቸው ሲሄዱ ሲመጡ የነበሩትና ኤለን መስክም ያው የጫጉላው ሽርሽር ወቅት ሳይጠናቀቅ ባጭሩ ተቋጭቷል ማለት ነው አንድ ኤክሳችሁ ላይ የጻፉ ጽሁፍ ነበርና ከዚህ ይሄኛው አንተ አይነት ሳውን ቁጥር ሲያነሱ ዶናልድ ትራምፕ ይሄን ሲያነሱ አሜን ለምን ይሄን ያህል ቢሊዮን ዶላር ይወጣል የሚል አይነት ሐሳብ ሲያነሳ ነው እንግዲህ ኤለን መስክ እንደውም ለአሜሪካ በጀት የሚያሳስብ ከሆነ ለኤለን መስክ የሚደረገው ድጋፍ መቆም አለበት there is a way to save money in our budget billions and billions dollar of is to terminate Elon Musk's government subsidy and contract ካሉ በኋላ ይህን ደግሞ ፕሬዚዳንት ባይደን የቀድሞ ፕሬዚዳንት እንዳላደረጉትም ግራ ይገባኛል ስለዚህ ወጪ መቀነስ አስፈላጊ ከሆነ ለኤለን መስክ የሚደረገው ድጋፍ መቆም አለበት ኮንትራቱ መቋረጥ አለበት የሚል የሀብታሞች ጸብ አይነት ነገር አለውና ያጠፉታል ኦፍ ኮርስ አስቸጋሪ ነው 14 በመቶ ወይ 13 በመቶ ነው ሐሙስ እንኳን የቀነሰበት የስቶኩ እና አስቸጋሪ ነው ያ ማለት ግን ኤለን መስክም ደግሞ ዋጋ ያስከፍልም ማለት አይደለም ስፔስ ኤክስ እንደምታውቀው 3 ነው 4 አስትሮናውትስ እኮ ቀርተው ነበር ስፔስ ላይ ህዋ ላይ እሱ ተባብሮ ነው የመለሳቸው እነዛን ሰዎችና ትልቅ ቴክኖሎጂ ይዞ የመጣ ሰው ስታርሊንክም እኮ በጣም ድንቅ ነው ሶ ይሄ ሰውዬ እንደውም ለነራሻ አሪፍ ነገር ሊሆንላቸው ይችላል ሜቢ that's where the game starts አሁን እንደዚህ አይነት ነገሮች ከገባ የበለጠ ነገሩ በጣም ጮማ ይሆናል የሚባል እንትን ይሆናል ጂኦፖለቲካልም ይሆናል አሁን ያው ፐርሰናል ጉዳይ ብቻ እናድርገውና ስታርሊንክም አለው በጣም ግዙፍ ነው ኤለን መስክ በጣም ዓለማችን ላይ ከምትፈራቸው ባለሀብቶች መካከል ማን ነው በተለይ አንደኛው መጠቅሰል ኤለን መስክ ነው because የራሱ የኢንተርኔት እኮ ነው ኢንተርኔትን አሁን በራሱ መንገድ ስታርሊንክ ብሎ መስርቷል ስፔስ ኤክስ ላይ አሁን አሜሪካ የግል ባለሀብት ነው የጦር መሳሪያ የሚያመርተው የስፔስ ፉክክር የስፔስ ውድድር እስኖት የሰውን ጣራ ላይ አድርሶ ማለት ህዋ ላይ አድርሶ ስለመመለስ ምናምን አይደለም ስፔስ ሞር ሶ የሚሊተሪ ቴክኖሎጂ ውድድር ፉክክር ነው ሀገራት እንዴት ወታደራዊ ቴክኖሎጂዎችን በፍጥነት ማዘመን ይችላሉ ማሳደግ ይችላሉ ደግሞ አንድ ትራምፕ ከመጡ በኋላ ከዚህ ቀደም 74 አስተዋውስ ከሆነ አንድ መልሰው በ1980ዎቹ የተቋረጠ ከዚህ ከስፔስ ፎርሳቸው ጋር በተገናኘ አይኖ ስፔስ ፎርስ በእሳቸው ስልጣን ዘመን ጊዜ ባለፈው ነው የተመሰረተው ግን 1980ዎቹ ላይ ምን አይነት ህግ ነበረ አሜሪካ በህዋ ላይ የጦር ሰፈር ገንብታ የኒውክሊየር ጥቃትን በህዋ ላይ መመከት የሚል አይነት ሐሳብ
ያንን 80ዎቹ ነበር ያፈረሱት አሁን ትራምፕ ሲመለስ ከኤለን መስክ ጋር እንግዲህ ያው ያልተቀደሰ ያልነው ጋብቻ በመጀመረበት ሰዓት ላይ መልሰው አጽድቀውታል ወይ መልሰው አስጀምረውታል ይሄን ጉዳይና እሱን ታሳቢ አድርጎ ነው ይባል ነበር ኤለን መስክ አሁን ኤለን መስክ እንዲ ባንዲ ተገንጠለ ብሎ ሲወጣ በየሀገሩ ባለሀብቶች እኮ አሉ ኢትዮጵያ ውስጥ ሊኖሩ ይችላሉ ከመንግስት ጋር ስለሰራ ወይ መንግስት ናብረን እንስራ ስላለ ዳዝም ሚንዛት በቃ አንተ ፈላጭ ቆራጭ ነው ማለት አይደለም የፈለገ ፓወር ቢኖር የፈለገ ገንዘቤ ፓወር ነው ብትል አውቶሪቲ የሚባለው ግን the right to use power እንትን የመጠቀም ስልጣን ስልጣንን የመጠቀም መብት የመንግስት ነው በቃም ልትክዶ አትችልም ይሄንና ኤለን መስክ አይ ቲንክ የተዛባበት የኛው ፖይንት ይመስለኛል አውቶሪቲ ያለው መስለው ፓወር እንደው ገንዘብ ስላለው ፓወርም የለው ማትሊስ ከነ ትራምፕ ከነ አሜሪካ አንፃር ግን እንደው በነጽጽር እናንሳለት ብትል እንኳን መንግስት ገንዘብ ባይኖረው ዶናልድ ትራምፕ ደሃገር ቢሆን የዓለማችን ደሃገር ጠቅላይ ሚኒስትር ከኤለን መስክ ጋር ታነጻጽረው ምንም ፓወር የለው በዛ ሀገር ላይ ጉዳዮች ያስፈጽምበት አቅም ምንም ጥያቄ የለውም ልክ ነው ኤለን መስክ በቃና ኤለን መስክ በቃ ኤኒዌይ ሚድል ኢስት ረቡ ምናምን በደንብ እንመለስበታለን ሰፋ አድርገን የቻይናና የአሜሪካ የንግድ ውጥረት ወዴት ሊያመራ ይችላል የሚል ግንዛቤ ሊረግብ ነው ወይ የሚል ግንዛቤ የሰጠ የስልክ ውይይት ነው ያደረጉት ፕሬዚዳንት ዶናልድ ትራምፕና ሺ ጂንፒንግ ለ90 ደቂቃ ያህል ያደረጉት ንግግር ነውና በዚህ ንግግር በጣም ከአሜሪካ በኩል ግፊቶች እንዳሉ የሚያሳዩ ነገሮች አሉና ከዚህ በፊት አንተና ሰፊ ሐሳቦችን የተለዋወጥንባቸው የተከራከርንባቸው ጉዳዮች አሁን በግልጽ እውነትም ይሄ ነገር አሜሪካ ላይ ጫና እንደፈጠረ የሚጠቁሙ ነገሮችን ያያየን ነበርና ለ90 ደቂቃ ላይ ሲያወሩ በአብዛኛው ስለ ትሬድ ዋሩ እንዴት መፍትሄ እንስጠው የሚል ነገር ነውና በጣም እንግዲህ ሀያል ስትሆን የቻይና የውጭ ጉዳይ ሚኒስቴር መስሪያ ቤት ያወጣው መግለጫ ምንድነው ዶናልድ ትራምፕ ናቸው ኢኒሺየት ያደረጉት በስልክ ለመወያየት ዶናልድ ትራምፕ የእሳቸው ናቸው እንዲህ አይነት ነገር እንዲፈጠር የፈለጉት የሚል አሁን ይሄን ማለታቸው ዶናልድ ትራምፕ አሉ ሺ ጂንፒንግ አሉ አፍተር ኦል ተነጋገሩ የሚለው ላይ ነበር እንደው ሁኔታዎች ተስተካክሎ መምጣት ያለባቸው ግን ይሄኛው በትራምፕ አነሳሽነት የሚል አይነት ነገር እኛ አናጎበድድም ያለው ትርጉም አይነት ያለው ሐሳብ ነው የሰጡትና ትራምፕም ጉዳዩ ላይ እንነጋገራሉ ሺ ጂንፒንግ ዞሮ ሁለቱ መሪዎች ተነጋግረዋል የሁለቱ መሪዎች መነጋገር ደግሞ መልካም የሚባል በጣም ጥሩ የሚባል ውጤት ያመጣ ኮንክሉዥኑ በጣም አሪፍ መልካም የሚባል ነው ብለው ዶናልድ ትራምፕ በግልጽ አስቀምጠዋል በትሩዝ ሶሻል ሚዲያቸውም በመግለጫ መልክም ያስቀመጡበት ጉዳይ ተመልክተናል እና በአብዛኛው ያወሩት ስለ ትሬድ ነው ግን በጣም ሌላው ደግሞ ሺ ጂንፒንግ እና ዶናልድ ትራምፕ እንደምታስታውሰው ዶናልድ ትራምፕ እንደምትመለከተው ከዚህ በፊት ወደ ቻይናም ሄደው ያውቃሉ ግን አሁን ደግሞ በድጋሜ ወደ ቻይና የሚመጡበትን እድል አመቻችተዋል ወይንም ደግሞ ኢንቪቴሽን ሺ ጂንፒንግ እንዲመጡ ጠይቀዋቸዋል ስለዚህ እሳቸው ደግሞ ክሌም አድርገዋል እሺ እንመጣለን ብለዋል እና ያሉት ምንድነው የአሜሪካ ቀዳማዊት እመቤትና የቻይና ቀዳማዊት እመቤት ወደ አሜሪካ ትመጣለች እንዲህ አብረው ከባለቤቶቻቸው ጋር እንደሚሄዱ የሆነ የቤተሰብ አይነት ስሜት ሰጥተውታልና ትራምፕ ምን አስበው ይሄን አሉ ብዙ ጊዜ ኤክሳቸው ላይ ምንድነው ትሩ ሶሻል ሚዲያቸው ላይ የሚጽፉት ነገር እንዲሁ ከራሳቸው ፍላጎት አንፃር ብዙ ጊዜ ሲጽፉ እንመለከታለን የሶሻል ሚዲያ ባህሪ አይነት ነገር ያው ሶሻል ሚዲያ ላይ ስትሆን የሶሻል ሚዲያ አይነት ባህሪ እንዲኖር ይደረጋል መሰለኝ አላቅም የሆነ የኢሞሽናል ኮኔክሽኑ እንደዛ አይነት ስሜት ይሰጣል ይመስለኛልና እነዚህ ነገሮች ስትመለከት በጣም አሪፍ የሚባል ግንኙነት ለመመስረት ውጥን ያለው ውይይት አድርገዋልና የብዙ ነገሮች ላይ ተወያይተዋል በተለይ እነዚህ እርዝ ፕሮዳክት የሚባሉት ላይ እነሱ ላይ ከዚህ በኋላ አንዱ የሌላውን አክብሮ የሚሰራበትን አጋጣሚ አሰራሮችን አክብሮ የሚቀጥልበትን አካሄድ ይሄ አርኤ የሚባለው በዛ ልክ መሄድ እንዳለባቸው ተነጋግረዋልና እንደምታውቀው ደግሞ እነዚህ ሬር አርዝ ኤሌመንትስ የሚባሉት 17 የሜታሊክ አይነት ግሩፖች ናቸው ከዚህ በፊት አንተንስተው ታውቃለህ እና እነዚህ ደግሞ አሁን ያለውን የዓለማችንን ስርዓት አሁን ዓለም የምትፈልገውን ግብአት የሚፈልጉ ናቸውና እነዚህ ሞር ከነዚህ ኦፕቲካል ከሆኑ ጉዳዮች ጋር ከእንደዚህ ኤሌክትሮኒክስ ወይ ከቺፕስ ጋር ከተሽከርካሪዎች በተለይም የእነዚህ ምንድነው የሚባሉት የቬሂክሎቹ የኤሌክትሪክ መኪኖች ከነዚህ አንፃር አብረው ስራ መስራት ያለባቸው እነዚህ ግምት ውስጥ የመግባት ያለባቸው ጉዳዮች ናቸውና በርግጥም ዓለም የሚያስፈልጋት እነዚህ ሁለት ሀያላን ሀገራት መሪዎች ሊነጋገሩባቸው የሚገቡ ጉዳዮች ናቸውና በእነዚህ ላይ በጣም በስፋት ተወያይተዋል ስለዚህ ይሄ መሆኑ
አንዳች መፍትሄ ሊያመጣ እንደሚችል ምናልባትም ጻባቸው ከዚህ በፊት የደረሱበትን ደረጃ እናቀው እስከ 145% ደርሰው የቆሙበት መንገድ እንዳለ ሆኖ ያቀላል ባይሆንም ግን እነዚህ ደግሞ እነዚህ ሬር እርዝ ሚነራልስ የሚባሉት በተደጋጋሚ ያወራናቸው እነሱ ላይ ፎከስ ማድረጋቸው በእርግጥም ለዓለም ሰላም ፈልገው ሳይሆን ሁለቱም ኃይሎች ራሳቸውን ለመጥቀም ያደረጉበትን መንገድ ያሳያልና ምናልባት ትራምፕ ጫና እንዳለባቸው ያሳያል። የአሜሪካ ፌደራል የንግድ ፍርድ ቤቱ ከልክሏቸው ነበር ምንም እንኳን ድጋሚ አፒል አድርገው ትራምፕ ጉዳዩን አይዋለው ቢልምና አንደኛ እስከ መከሰስ ደርሰውበታል። ሁለተኛ ደግሞ የአሜሪካ ኢኮኖሚ ፈርስት ኳርተር የመጀመሪያው 4 ወራት 2025 ላይ ከጥር በኋላ ያለው ላይ 0.3% ቀንሶባቸዋል። የተለያዩ የንግድ ኩባንያዎች ደግሞ መቅጠር አልቻሉም። አዳዲስ ቀርቶ የመቀነስም ሂደት ውስጥ ናቸው። አንደኛ የዶጅም ኢምፓክት ነው። እነዚህ ነገሮች አሉና ብዙ እድገታቸው በጣም ሻርፕ በሚባል ሁኔታ አስቸጋሪ ሊሆንበት የሚችልበት እድል እየተፈጠረ መሆኑን ትራምፕ ተረድተዋልና ይሄን ነገር ግፊቶች እየመጡባቸው በመሆኑ ከሺ ጂንፒንግ ጋር ነገሮችን ማስተካከል እንዳለባቸው የተሰማቸው ይመስለኛልና ብቻ ሁለቱ መሪዎች በጣም መልካም በሚባል ጉዳይ ላይ ተወያይተዋል። እንግዲህ ተገባብዘዋል። በእርግጥ ቻይና ክሌም አላደረገችም። መገባበዙን ያው ትራምፕ ሲናገር የሰማሁት ጂንፒንግ ይመጣሉ እኔም ወደዛ ሄዳለሁ የሚለውን ሀሳብ ከፑቲን ጋርም ተባብሏል። ኦብቪየስሊ በእነሱ ደረጃ ያለ ሀገር ያው አንዱ ሲመጣ አንዱ መሄዱ እንግዳ ነገር አይሆንም። በንግድ ጦርነቱ ላይ የንግድ ጦርነቱን ሲቋጩ በስምምነት ነው ይቋጩት እንደምታውቀው ሁለት አድረስ ያደረጓቸው ነገሮች አሉ። የንግድ ጦርነቱን ሲቋጩ የመጀመሪያው አድረስ ያደረጉት ነገር የታሪፉን ጉዳይ ነው። ታሪፍ 145% ለአሜሪካ ቻይና ላይ ጣለች። ቻይና ደግሞ 125% ገደማ አሜሪካ ላይ ጣለች። ሲያጠናቀቁት በስምምነት እንዴት ነው ያጠናቀቁት ሲባል የአሜሪካ ቻይና ላይ የጣለችው ታሪፍ 30% ነው። 30% ስቲል አለ። ከዛ በኋላ ባለፈው አመት ደግሞ በመጀመሪያ በባይደን የስልጣን ዘመን ላይ የተጨመረ 10% አለ። በጥቅሉ ወደ 40% ነው የሚባለው። አሁን የቻይና ምርቶች ላይ በአሜሪካ ገበያ ተጥሏል የሚባለው እሱ አለ። ቻይና ደግሞ 20% ጣለች። ስቲል ቻይናም 20%ን ከአሜሪካ የሚገቡ ምርቶች ላይ 20% የሚለው ታሪፍ እንደተቀመጠ ነው ማለት ነው። አሜሪካ ከ30 እስከ 40%፣ ቻይና 20% ታሪፍ ጣላለች። እንደዚህ ታሪፉን የታሪፍ አጣጣላቸው በራሱ የሚለው ወይ የሚያሳየው ነገር አለ ብዬ አስባለሁ። ሁለተኛ ነገር የትሬድ ኢምባላንስ ነበር። የዚህ የንግድ ጦርነቱ ዋነኛ ምክንያት የነበረው ትሬድ ኢምባላንስ የሚባለው ወይም የንግድ ጉድለት አሜሪካ ወደ ቻይና ወደ አሜሪካ ብዙ ነገር ትልካለች። አሜሪካ ግን ወደ ቻይና ብዙ ነገር አትልክም። እነዚህን ክፍተቶች መሙላት ነበር የፈለጉት። በስምምነቱ መሰረትም በቁጥር ደረጃ ምን ያክል እንደሆነ አላስታውስም ግን ቻይና የትሬድ ባላንሱ ነው ትሬድ ባላንሱ ነው በስምምነታቸው ላይ ቻይና ከአሜሪካ ልታስገባ ለአሜሪካ ገበያ በሯል ልትከፍት ገብቷል። ዝግኮ ስለሆነ ነው ምን ይሰራልኛል ትላለች ቻይና። እውነት እኮ ነው ምን ይሰራላታል? የምትፈልገውን ነገር ሁሉ ማምረት ትችላለች። ይሄንን መቻሏ ነው አሁን ችግሩ። ከውጭ የምትፈልግ አይነት ሀገር አይደለችም ቻይና። በካራክተሯ በቃ የሚያስፈልጋትን ነገር ሁሉ አምርታ ከዛስ ደግሞ ዓለም የሚፈልገውን ሁሉ ማምረት የምትችል ሀገር ነች። የማይካድ አቅሟ ይሄ ነው። በዚህ ሂደት ላይ ግን ዓለምን መቆጣጠር ጀመረች። ገብቷል? አታስገባም። ከፍተኛ ህዝብ ቁጥር ይዛ አታስገባም። ለዓለም ደግሞ ከፍተኛ ምርት ታቀርባለች በርካሽ ዋጋ ያው በጣም በርካሽ ዋጋ። ስለዚህ አሜሪካ ውስጥ ያለ ምርትና ተመሳሳይ አሜሪካ ውስጥ ያለ አንድ ዕቃና ቻይና ውስጥ ያለ አንድ ዕቃ ኢትዮጵያ ውስጥ ቢመጣ የቻይናው ረከስ ይላል። ኳሊቲው ስቲል ተመሳሳይ ሆኖ የአሜሪካው ግን ይወደዳል። ስለዚህ የቱን ትገዛለህ? የቻይናውን ትገዛለህ። የአሜሪካ ገበያ የአሜሪካ ምርት ከገበያ እየወጣ ነው። እስናት አባውት እንትን ብቻ አይደለም ስለ ቻይና ውስጥ ብቻ ሳይሆን በዓለም ገበያ ላይ ቻይና ያመጣችው ያለው ተጽዕኖ ይሄ ደግሞ ለአሜሪካ ብቻ አይደለም ጫናው ባይዘው አሜሪካ ብቻ ሳይሆን ወደፊት እንደ ኢትዮጵያ አይነት ታዳጊ ሀገር በዓለም ገበያ ላይ ተወዳዳሪ ሆኜ ልግባ ሲል ኦሬዲ ቻይና ተወዳዳሪ ሆና ገብታ ይዛው ማርኬቱን ከነሱ ጋር የምትወዳደረው የሆነ ስፔስ መኖር አለበት።
የሆነ በቃ አንደኛ የራሷን ገበያ ክፍት ማድረግ አለባት ሁለተኛ ደግሞ በሌሎች ሀገራት ገበያ ላይም በተወሰነ መልኩ ስፔሱ ክፍት መሆን አለበት ምንም እንኳን ነፃ ካፒታል ፍሪ ማርኬት ቢሆንም እንኳን ስቲል ግን ፍሪ ማርኬት ላይ ተፎካካሪ የሆነ መቅረብ የምትችለው አለበለዚያ የፍሪ ማርኬት ችግሩ ምንድነው ሀብታም የሆነው ሀብታም ይሆን ይቀጥላል ደሃ የሆነው ደሃ ይሆን ይቀጥላል ነው አይደለ በቃ እሱን ያያየን ነው የምንሄደው that's why government involve ማድረግ አለበት እየተባለ በእኛም ሀገር ሆነ ኢቭን አሁን እኮ እና አሜሪካን ፍሪ ማርኬት የሚባሉት ገቨርንመንት ኢንቮልቭ ያደረገ ነው በንግዱ ላይ ስለዚህ እነ ቻይና የመሰሉ ሀገራት ምንም ጥያቄ የለውም ማን ያቀም ችግር አለባቸው አይደለም የስኬታቸው እስረኛ ነው ይሆን ያሉት ስለዚህ እነ ትራምፕ መጥተው አሁን ያንን አጋጣሚ እንዴት ነው መጠቀም የምንችለው ቻይናን ዝም ካልናት በዚህ ዓለም የንግድ ገበያ ላይ አጥለቅልቃ ልትይዘን ነው ልትወረን ነው በቃ ስለዚህ ቢያንስ እዛው እነሱ ገበያ ላይ ከፍተኛ የሆነ ህዝብ ቁጥር ስላላቸው መያዝ ከዛ ቻይናን ከያዙ በኋላ ደግሞ ወደ ቻይና ገበያ ከገቡ በኋላ ደግሞ አሴም ታይም በሌሎች ሀገራት ላይም ደግሞ እንዲ ህንድ ብትል ሌሎች ኤዥያ ሀገራትም ምናምን በአውሮፓ ላይ ያው ሌላ መንገድ ይፈልጉለታል እንደዚህ ያደረጉ ያው በሰጥቶ መቀበል መርህ ከነሱ ጋርም ግንኙነት ይጀምራሉ ስለዚህ በንግድ ጦርነቱ ላይ ምንም ጥያቄ የሌለው ነገር ሁለቱም ሀገራት ተጎጂ ናቸው ከዚህ ቀደም እንዳልኩ አሜሪካም ተጎጂ ነች ቻይናም ተጎጂ ነች because ሌላው ቢቀር 10% አሜሪካ ገበያዋ በቻይና ላይ የተንጠለጠለ ነው ቻይና ደግሞ 13% የተንጠለጠለ ነው እኔ አሁን ቻይናም ትጎዳለች ስለ እቺ የ3% ልዩነት አድርገው ሰድልኝ ተረዳኛ አይደል እንጂ አሜሪካ ምንም ሳትጎዳ ቀርታ ምናምን አይደለም በጣም ትጎዳለች በተለይ ዓለም ገበያ ላይ ቻይና ጋር ወደ ስምምነት ላይ መጣ ተፎካካሪነቷን ማታመጣ ከሆነ በቃ ሌላ ብዙ የቤት ስራ ይቀራታል ለምሳሌ ሌሎች ሀገራት ከቻይና ጋር እንዳይገበያዩ ማድረግ እነዛ ላይ ታሪፍ መጣል ምናምን ትራምፕ ሲያነሱት የነበሩ ሐሳቦችን ወደ ማድረግ ግዴታ ውስጥ ይገባሉ ያ ሁለተኛው ስቴፕ ነው የመጀመሪያው ስቴፕ ከቻይና ጋር ያለው ካልተሳካ ሁለተኛው ስቴፕ ሌሎች ሀገራት ላይ ታሪፍ መጣል ከቻይና ጋር የሚገበያዩት ላይ ሆነ ይቀጥላል አሁን ግን እንደዛ አይነት ደረጃ ውስጥ ከመግባታቸው በፊት በመጀመሪያው ስቴፕ ከቻይና ጋር መስማማት የሚለውን ነገር አደረጉና ወደ ስምምነት ላይ መጡ እነ ጂጂፒንግም ዝም ብለህ ታስበው ምንም ባይሰራላቸው የአሜሪካ ገበያ ኦር ደግሞ ከአሜሪካ ጋር በሰላም መስራቱ ምንም ባይሰራላቸው ዋይሹ ጄቦደር አሁን አሜሪካ እንዲ ታሪፍ ጥልባቸዋል ምናምን ያለች ብራከራዩ ያለች በቃ የራስሽ ጉዳይ ብለው ሙሉ በሙሉ ሊተዋት ይችሉ ነበር ግን አይችሉም ስቲል ሙሉ በሙሉ የማይችሉበት ምክንያት አንደኛ ቀደም እንዳልኩ 13% ማርኬታቸው ዲፔንድ ያደረገው በአሜሪካ ላይ ነው ላይክ አሜሪካ 10% ዲፔንድ አድርጋለች እንዳልኩ ከቻይና ጋር ሁለተኛው ነገር ደግሞ የነሱ ገበያ ላኪ ገበያ ስለሆነ አሜሪካ ለምሳሌ ሌሎች ሀገራትን ጫና ብታሳድርባቸው እሷስ ምን ትሆናለች ሌላ ጥያቄ ነው ግን እነ ማሌዥያን ወደሷ በመላክ የሚታወቁ እነ ቪየትናምን የመሳሰሉ ሀገራትን ጫና ብታሳድርባቸው ከቻይና አትግዙ ብትላቸው እነዚህ ሀገራት ቁጥር 1 ከቻይና የሚገዙ ሀገራት ናቸው ቁጥር 1 ደግሞ ለአሜሪካ የሚልኩ ሀገራት ናቸው ስለዚህ አትግዙ ከቻይና ከሌላ ሀገር ግዙ እንዲህ ያለ ጫና ብታሳድርባቸው ይሄ ጂኦፖለቲካሊ አሜሪካ ምንም እየተዳከመች ነው ብንልም ግን ደግሞ ማንክደው ሐቃል አይደለ ስቲል የሆነ ነገር አላት በቁልቁለት ጉዞ ላይ ነች ብንልም ስቲል ግን የሆነ አብቅቶላታል ምታት አይነት ሀገር አይደለች ስቲል ተጽኖ አለ ስለዚህ ከዛ አንፃር ያንን ሌቨሬጅ የመጫወት እድል አላቸው ዶናልድ ትራምፕ ስቲል ያንን እድል የመጫወት አጋጣሚ ያላቸውና እነዚህ ነጥቦች ናቸው አይ ቲንክ ሄደው ሁለቱንም ሀገራት ወደ ድርድር ጠረጴዛ አምጥተው አሁን ደግሞ ሬር እርዝ ምንለው ማዕድናትን ቅድም አንተ ስታነሳ የነበረውን በተመለከተ እናወራለን ይያሉ ሲመካከሩ የነበሩት ስቲል አልቋጩትም ታስታውስ ከሆነ በመጀመሪያው የስልጣን ዘመን በ2018 ላይ ሲቋጭኮ 2021 አካባቢ ላይ የመጀመሪያ ንግድ ጦርነት ሲቋጭ የተቋጨው እንዴት ነው ቻይና ከአሜሪካ 200 ቢሊዮን ዶላር የሚጠጋ ማርኬት ቫልዩ ያለው ፕሮዳክት ከአሜሪካ ወደ ቻይና መጣለው ብላን ተስማሙት ፕራክቲካሊ ግን ያው ትራምፕም ከስልጣን ተባረረ ፕራክቲካሊ ግን አላደረጉትም አሁን ያሉት ስምምነቶች እንደዛ እንዳይሆኑ በቃል ብቻ እንዳይሆኑ በተግባር መለወጥ ስላለባቸው ቻይና ምን ያክል ልትገዛ ትችላለች የመሳሰሉት ነገሮችን በተመለከተ ወደፊት አብረን የምናያቸው ይሆናል ብዬ አስባለሁ ግን ለዓለም መልካም ነገር ወይ መልካም ዜና አድርጌ ነው የምመለከተው የትራምፕ ጫና ማድረግም ሄዶም ደግሞ ወደ ተመሳሳይ ሁኔታ ወይ ወደ ተመሳሳይ አብሮ ለመስራት መምጣት ዋው የነዚህ ሀገራት አሁን የንግዱ ብቻ ስሜት አይደለም እንደዚህ የሚያረጋቸው ለሚቀጥሉት 10 እና 20 ወይ 100 አመታት ከዚህ በኋላ ለሚኖረው ጊዜ ያ ዓለምን ፖለቲካዊ መቆጣጣሩን
ጉዳይ ስለሚያሳስባቸው ነው ከስር በተለይም ከአሜሪካ ፖለቲከኞች በኩል አሜሪካ እኮ ቻይናን ረስታት ቻይና የምትባል ሀገር ንርሳትና ወይም ደግሞ ልክ ታይዋን እስከ 1949 እስከ 70ዎቹ ድረስ ለታይዋን እንደ ሀገር እውቅና እንደሰጡት ሁሉ ቻይና የምትባል ሀገርን ረስታ ከአውሮፓዎቹ ጋር በደንብ ብትሰራ እነ ፕሬዚዳንት ቭላድሚር ፑቲንን እንዲሁ ከሷ ወገን አድርጋ ብትሰራ ቻይና የምትባል ሀገር ረስታ ብትሰራ ኢኮኖሚዋ በደንብ አገግሞ ምንም ሳይሆን ሼክ ሳያረግ ምንም ሳይሆን ወደ አፍሪካም ትኩረቷን እያደረገ ቻይናን ረስታ ወደ ሌላው ዓለም ጋር ብትሰራኮ እንደምታውቀው የአሜሪካ ጠንካራ ኢኮኖሚ ነው ስኬቷን አስቀጥላ የምትሄድበትን አጋጣሚ ይፈጥራሉ ግን አሁን ላይ የሚቆራቆሱት በዚህ በኤዥያ ፓሲፊክ አካባቢ በደቡባዊ ቻይና ባህር እንዲሁ በሰሜን ኮሪያና ደቡብ ኮሪያ ላይ ያለውን ነገር ግምት ውስጥ አስገብተው እንደዚህ የሚጣሉት በዛ አካባቢ ያለውን ቀጠናውን የመቆጣጠር አካሄዳቸው ታይዋን እንደ የባርጌን ቺፕስ የምትጠቀምበትን አሜሪካ ስትመለከት እነዚህ ነገሮች ስትመለከት የነዚህ ሀገራት በእርግጥም እቺ $295 ቢሊዮን የንግድ ደፍሲት ወይንም የንግድ ልዩነታቸው ያመጣው ጣጣ ብቻም ሳይሆን ሞር እኛ እንደዛ አይነት ግንዛቤ የሚለንም እነዚህ ሀገራት ነገ ከነገ ወዲያ ኢን ዘ ሎንግ ራን ማን ነው ዓለምን ሊመራ የሚችለው የሚለው ነገር ጥያቄ ስላለባቸው ነው አሜሪካ ይታወቃል አሜሪካ አሁን ትመራለች ለሚቀጥሉት አመታት እንግዲህ we don't know መቼ እንደሆነ ባናቀውም የሚቋጭበት ጊዜ ሊኖር ይሄ ዲኬ የሚባለው ደረጃ ላይ እንዳለ ፊል እናረጋለን ግን ደግሞ እንደነ ትራምፕ ያሉ ይሄውን ሪቮሉሽን ባይዘው የሪቮሉሽን ስትልኩ የሆነ something ሙሉ በሙሉ ቀይረ ሙሉ በሙሉ የነበረውን ባለስልጣን የነበረውን አሰራር ቀይረ አብዮት አስነስተ አዲስ ነገር ስታመጣ ነው ይሄ ሪፎርም ነው ሪፎርም ያደረጉት የአሜሪካ ፖለቲከኞች ሞር ሪፎርም ላይ ስለሚያተኩሩ የነበረውን ነገር ማስቀጠል አዳዲስ ነገሮችን ያሻሻሉ መሄድ ላይ ስለሆነ ቀስ ይያሉ የሆነ ወደማያቁት ዳገት ሊወርቁበት የሚችሉበትን አጋጣሚ እየፈጠሩ ነበርና ትራምፕ ሪቮሉሽን በሚመስል መንገድ መጡና ከቻይናም ጋር መላተም ከሌሎች ሀገራትም ጋር መላተም ጀመሩ በግልጽ እንዲህ አይነት መሪ ወይም ደግሞ ከትራምፕ በጣም የተለዩ መሪ መተው አንዳች ነገር ካልፈጠሩ የአሜሪካ ችግሮች እየተባባሱ ሊሄዱ እንደሚችሉ ፍንጭ ሰጣልና ይሄኛው በትሬዳቸው ላይ ያለውን ብቻ ሳይሆን የሚነጋገሩበት ይሄ የማይተማመን ጓደኛ በየወንዙ ይማማላል አይነት ነገር ነውና ይሄ ብዙ ጊዜ ሜሞራንደም ኦፍ አንደርስታንዲንግ ይፈራረማሉ ስልክ ይደዋወላሉ ብዙ ነገሮች ተመለከታለና አንዱ ባንዱ ላይ ጫና እንዳይፈጠር የሚያደርጉ አሰራሮችን ያስቀምጣሉ ልክ ሩሲያና አሜሪካ በጦርነት ላይ የጦር ስምምነቶች የሚያደርጓቸው አሉ አይደል ስታርት ኒው ስታርት ነው የሚሏቸው ስምምነቶች እንደዛ አይነት ነገር በስጋት ልክ የሰፉ መሄድ ማስቀጠል ነውና ከንግዱን ባሻገር ነገ ከነገ ወዲያ ዓለምን መቆጣጠር አሁን እኮ ቻይና ጥሩ መንገድ ላይ ናት ጥሩ እየሄደች ነው እና አሜሪካ ባንድም በሌላም ብለው አናቷን ብለው የሆነ ቦታ ላይ ካላስቆማት እነ ሺ ጂንፒንግ የጀመሩት ውጥናቸው እጅግ አስቸጋሪ ነውና ይሄ ከዚህ አንፃር ነው ምናልባት የቀደም እንዳልኩ የማይተማመኑ አይነት ነገሮች ስለሆኑ ቫዮሌሽን አሉ በሁለቱም አግሪመንቶች ሜይ 12 ላይ ይመስለኛል ስምምነት ላይ ደርሰዋል ነበር ለ90 ቀናት ከ145 ወደ 30 ከ125 ወደ 10% በመቶ የታሪፉን የቀነሱበት ስምምነት አለ አይደለ ከዛ ወዲያውኑ ነው ቫዮሌት ተደራረገ አንቺ እንደዚህ አርገሻል አንቺ እንደዚህና ቻይና ላይ እንደውም በቅርቡ የወጡ መረጃዎች ናቸው ካውንተር ቺፕስ ዲዛይን ሶፍትዌር የሚባሉት ላይ ለቻይና የአሜሪካ ኩባንያዎች እንዳይሸጡላት የሚያደርግ እሱን አደረገ ከዛ በፊት የነበረውን ስምምነት እነ ትራምፕ ጣሱት እንግዲህ ሶፍትዌሮቹ ወደ ቻይና እንዳይሄዱ የሚል አይነት ነገር ኮምፖነንት አይነት ነገሮች ናቸው እሱንም ዘጉ ከዛ ከህዋዌ በተለይም ህዋዌ ሆኖ ከቻይና ሰራሽ ህዋዌ ሆኖ ያው ህዋዌ ቻይና ውስጥ ይሰራና ሌሎች አውሮፓ ሀገራት ላይ ሲሰራ ቁጥጥሩ የተለያየ ስለሚሆን ቻይና ሰራሽ ሆኖ የህዋዌ ቺፕሶችንም የአሜሪካ ኩባንያዎች እንዳይጠቀሙ ትራምፕ ከለከሉ ከዛ የቻይና ተማሪዎች የቪዛ ጉዳይ በርግጥ ቪዛ ጎረቤቶቻችንም ጫና ተፈጥሮባቸዋል አይ ቲንክ እነ ኤርትራ ሱዳን አይደለ እንደ ከትራምፕ አንፃር ኦቪየስ ነው ብዬ እንደሱ አይነት ነገር እና እነዚህ ቫዮሌሽን በጣም ክሪቲካል ናቸው የሚል ሐሳብ ከቻይና በኩል ተነሳ ከዛ አሜሪካ ደግሞ ይሄ ነን ታሪፍ ባሪየርስ የሚባል አለ ነን ታሪፍ ባሪየር ማለት አንተ ከምታስገባው ምርት ላይ ታሪፍ አጥለም ወይም ደግሞ ፍሪ ቻርጅ ነው ምንም አይነት ክፍያ አይከፈልባቸውም ግን ሌላ የፖሊሲ ነው የምትከተለው ሌላ ሬጉሌሽን ታስዘጋጃለህ ሌላ አሰራር የጉምሩክ ህግ ሊሆን ይችላል በዛ መንገድ ነን ታሪፍ ባሪየር የሚባለውን ታሪፍ ሳጥልበት ከታሪፍ ውጭ የሆነ ግን መሰናክል መፍጠር ኢምፖርትና ኤክስፖርቱን ቅድም ያነሳቸው ጉዳዮችን መከልከል አይነት እና ይሄኛውን ጥሰሻል አሜሪካ ደግሞ ቻይና ይሄን ጥሰሻል በሚል ክስ አመጡና
በጣም ብዙ ነገራቸው ህግ ማውጣት እንደውም ይሄኛው የነን ታሪፍ ባሪየር የሚባለው ታሪፍ ሳጠን በተለያዩ ህጎች በተለያዩ አጋጣሚዎች በተለያዩ አሰራሮች የሆነን ሀገር ምርት እንዳይገባብህ ወይም ወደዛ ሀገር ኤክስፖርት እንዳታረግ ነው በቃ ይሄ በፕሪንሲፕል ደረጃ እንደዛ የሚሰሩበት ነውና ይሄን ሲያደርጉ እነ ቻይና አሜሪካ ተጠቅሰዋል የሚል እና ይሄ አለመተማመኑ አለና ይሄን ሁሉ ስትመለከት የመጪው ጊዜ ነገር እንዳሳሰባቸው ያስታውቃል የመጪው ጊዜ ሲባል ደግሞ እነ ቻይና በዚህ በአርኤስ የሚባሉት በእነዚህ እርዝ ሚነራልስ ወይ ኤሌመንትስ በሚባሉት ላይ ቻይናና አሜሪካ መወያየታቸው በእርግጥም የሚያሳስባቸው ቀጣዩን ዘመን የመቆጣጠር ጉዳይ እንደሆነ ፊል አረጋለሁ ያ ሬር እርዝ እኮ ባለፈው እንግዲህ ለማንሳት እንደሞከር ነው አምራቿ ማን ነች ሲባል ቻይና ነች የምትለው ፕሮዳክሽን ወይ ምርት ያ እሱ ማለት ነው ከዛ ለዓለም ገበያ ማቅረብ ቻይና ነች 90% የዓለማችን ፕሮዳክሽን የሬር እርዝ ፕሮዳክሽን ያዘችው ቻይና ነች 70% የዓለማችንን የሬር እርዝ ገበያ ወይ ለዓለም ገበያ የምታቀርበው ቻይና ነች ስለዚህ አንዳንዴ ወደም ሳትሆን ተገደ ከቻይና ጋር የሚኖሩ አጋርነቶች አስፈላጊ የሚሆኑበት ሁኔታ አለ የማይካድ ነገር ሳስዋይ እነ ዶናልድ ትራምፕ አማራጭ ለመፈለግ ጥረት ያደረጉ የሚገኙት አማራጮቻቸውን ከጎረቤት ሀገር ኮንጎ ጀምሮ ዩክሬን እና ግሪንላንድ ይያሉ የሚያነሷቸው ቦታዎች ከቻይና በቻይና የተያዘውን የሬር እርዝ ሚነራል ወይም እንደ ልብ የማይገኙ ማዕድናት ጉዳይ አማራጭ ለማድረግ ነው because በቻይና ላይ የተንጠለጠለ ነው በአመት እስከ $500 ሚሊዮን ድረስ ይፈልጋል የአሜሪካ ገበያ የሬር እርዝ ማዕድናት ሬር እርዝ የቀጣዩ ዘመን እንትናቸው ሲባል ጦር መሳሪያንም ጭምር ያጠቃልላል የጦር መሳሪያ እና F35 በሬር እርዝ ነው የሚሰሩት አሁን እንዲህ ብሎ ማዕድናቱን መግለጽ ባልችልም ስልኮቻችንን ኤሌክትሪክ መኪኖቻችንን የስፔስ ሸትሎች በሬር እርዝ ነው የሚሰሩት እና በርግጥም ሬር እርዝ የሚባለው ነገር ወይም እንደልብ የማይገኙ ማዕድናት ቀጣዩ ዘመን ዲፋይኒንግ የሆኑ እንትኖች እንደሆኑ አይካድም ስለዚህ ውይይታቸውንም በዛ ላይ እናደርጋለን ሲሉ ምናልባት አሁን እንደ ኮንጎ የመሰሉ ሀገራት ውስጥ ያለው ነባራዊ ሁኔታ ከዚህ በፊት አንስቼልህ ነበር ኮንጎ ቻይናዎችን በጣም ማደንቃቸውን አንድ ነገር ልንገር ከዚህ በፊት ኮንጎ ውስጥ የገቡት ለምሳሌ 2003 ላይ ነው ኮንጎ ውስጥ ሬር እርዝ የሚባል ማዕድናት ኮባልት ብለው የገቡት 2003 ነው 2003 እንደ አውሮፓውያን አቆጣጠር አሜሪካ እዚህ መካከለኛው ምስራቅ ኢራቅ ውስጥ ነበር ከሳዳም ሁሴን ጋር ወዲህ ያስተሪ ነበር በዛ ሰዓት ላይ ቻይናዎች ወደፊት ሬር እርዝ የሚባለው ማዕድን በጣም ቁልፍ ሊሆን ይችላል ብለው ኮንጎ ገብተው ራይት ነው በዚህ ሰዓት ኮንጎ ውስጥ ካለ 19 የሬር እርዝ ማዕድናት ውስጥ 15ቱን ቻይናዎች ናቸው ያዙት ስለዚህ አሁን አሜሪካ ደግሞ ኮንጎ ስፔሲፊካሊ የቀረበላት ኦፈር አለ የኮንጎ መሪ ስለዚህ ከሩዋንዳ ጋር በነበረው ጦርነት እንትን የምትሉይ ከሆነ ስልጣኔን የምታስጠብቁልኝ ከሆነ ሬር እርዝ ማዕድናት መጠቀም ትችላላችሁ ብሏቸዋል ሶ ይሄን ግን ከ19ኙ 15ቱን ያዘችው ቻይና ነች ኦን አድርጓለች ኦሬዲ ስለዚህ አንደኛው ክርክር ሲሆን ወይም አንደኛው ምክክር ወደፊት የሚነጋገሩበት ጉዳይ በኮንጎ ውስጥ የሚገኝ የሬር እርዝ ጉዳይ ይሆናል ብዬ አስባለሁ ምክንያቱም ከ19ኙ 15ቱን ቻይና ከያዘች እንግዲህ ያው አይ ሚን ኮሎኒያል ናቸው ለማለት አልደፍርም ግን ከኢምፔሪያሊስት ላይ ይቻላል ያቸው ሁለቱንም የኮንጎ ህዝብ እንዴት ተጠቀማል ምናምን የሚለው ነገር በጥያቄነት እናሳድረውና እንዳጠቃላይ ቻይናም ገብታ ይዛለች ሶ አሜሪካም መግባት ትፈልጋለች ይበሉህ እኮ ነው የሚያስብለው ባይዘይ አንጠንክረህ እስካልተገኘ ድረስ እስከተልፈሰፈስክ ድረስ እና ለስልጣን መጠበቂያ ያስታረገው እኮ ነው የሚያሳዝነው ደግሞ ስልጣንን አስጠብቀህ ለመቀጠል የሀገርህን ህዝብ ለመለወጥ ሀገርህን ለመለወጥ አይደለም ስልጣንን ለማስጠበቅ ሬር እርዝ ላይክ ዘለንስኪ ኮንጎ እኮ እንደዛ ነው ያደረገው ዘለንስኪ እንዳደረገው ኮንጎም እንደዛ ነው ያደረገው ኤግዛክት የኮንጎ ደግሞ ጥሪ ነው እኮ ጥሪ ነው ያቀረቡላችሁ ከዛ እንትኖቹ ገቡ የአሜሪካ ኩባንያዎች ገቡ ኦሬዲ ወደ ስምምነት ውስጥ መጡ ወደ ስምምነቱ ሲመጡ ግን ከ19 ኩባንያዎች 15ቱን ቻይና ኦውን አርጋለች ላይክ ባለቤት ነች ስለዚህ ከባለቤቷ ጋር መነጋገር አለበት ስለዚህ ሬር እርዝ ምናምን ያለ ዶናልድ ትራምፕ አንደኛው ሲያወራ ሜቢ ያው ኦፊሻሊ እንዲ ብሎ አይነገሩንም ግን ከነገሮቹ ያው ነገሩን በጥልቀት ስላየ ነው በተወሰነ ሁኔታ ቶፒክ ኦፍ ዲስከሽናቸው የሚሆነውና በቀጣይ ፎሎ አፕ አድርገን ዴቨሎፕመንቱን አነሳዋለን ኮንጎ ውስጥ ምን ሆነ የሚለውን ነገር ፎር ሹር ከሚኖሩት ኩባንያዎች ውስጥ የተወሰነውን ቻይና የተወሰነውን አሜሪካ መያዛቸው አይቀርም አሁን ከ19ኙ
15ቱን ቻይና ይዛለች የሚለውን ፋክት ሳንረሳ ማለት ነው። በሌሎች አካባቢዎች ላይም እንደዚሁ አይነት ነገር መመልከታችን አይቀርም። ግሪንላንድ ሊያዝ የምትለው ቻይና ማለት አሜሪካ ያለ ምክንያት አይደለም። እና ዩክሬን ውስጥ ሬር እርዝ ትላንትና ሲጠይቁት ዶናልድ ትራምፕን አጋርነት ለዩክሬን ታግዛለህ ወይ ምናምን ሲሉት እንዴ አዎ በጣም አግዛለሁ ለዩክሬን የሬር እርዝ ማዕድናት ስምምነት እኮ ተፈራርመናል ያለ ነበር ሲመልስ የነበረው ዶናልድ ትራምፕ። እና ሶ የሬር እርዙ ጉዳይ እነዚህ እንደ ልብ የማይገኙ ማዕድናት ጉዳይ በእርግጥም ዲፋይኒንግ ነው በሁለቱ ሀገራት ሪሌሽን ላይ ማለት ነው። እስከምን ያክል ጊዜ ነው በእንደዚህ አይነት ውጥረት ውስጥ ይቀጥላሉ? እስከምን ያክል ጊዜ አሜሪካ ቻይናን እንደዚህ ማዕቀብ ለማድረግ እንደዚህ ባሪየር መሰናክሎችን እያደረገች በታሪፍም በለው ነን ታሪፍ በሆነውም በተለያዩ መንገዶች እስከምን ያክል ድረስ መቀጠል ትችላለች ብትል ብዙ ርቀት ግን የሚያስጉዝ አይመስለኝም። አሁን እንደ ሎንግ ረን የሚሆነውን ነገር ካየ ነው ኢቭን የንግድ ጦርነቱን ብቻ ለይተ ሌላ ጂኦፖለቲካል ቴንሽኑን ትተው ማለት ነው የጂኦፖለቲካል ኢንተረስቱን ከጀርባ ሁለቱም ሀገራት ያላቸውን ያለ መሪነት ላይ ምናምን ትተው እንደው በንግድ ጦርነቱ ብቻ እየለካ እስከምን ያክል ድረስ አሜሪካ በዚህ ደረጃ ቻይናን እንዲ ለመጫን እየሞከረች ትቀጥላለች? በዚህስ ደግሞ እስከመቼ ይሳካላታል ብለህ ብጠይቀኝ ብዙ ርቀት የሚጓዝ አይመስለኝም። ኢቭን የንግድ ጦርነቱ ብቻ ማለት ነው። ለምንድነው ምናያቸው ነገሮች አሉ። ባለፈው እኮ ስለሄ ነበረው ኢን ደ ሎንግ ረን አይደለ ስለሄ ነበረው በረጅም ጊዜ ሂደት ውስጥ ቻይና ሌላው ቢቀር ዜጋዎቿ ድጎማ ተጀምሮላቸዋል። አሁን ኮንሱመር ሶሳይቲ ይሆናሉ። ብዙ ነገሮች ይለወጣሉ። ዓለም ላይ ደግሞ ያሏት አጋራት ኮንሱመር ሶሳይቲ ሲሆን ደግሞ የምታስገባው ነገርም በዛው ልክ ይጨምራል። ሀገራት ከአሜሪካ እንደሚመርጡት ሁሉ ቻይናንም ወደ ቻይና የሚልኩትም ብዙ ነገር ስለሚኖራቸው የቻይና ገበያ ማስገቢ ስለሚሆን በዛው ልክ ሳቢ የሆነች ትሄዳለች። አገራትን በራሷ ላይ ያንጠለጠለች ትሄዳለች። አሁን ባለው ነባራዊ ሁኔታ እኮ ከዚህ ላነሳል ሞክር ያለውኝ የንግድ ሩት የዓለምን የንግድ መስመር አሁን ድሮ ሲልክ ሮድ ይሉት ነበር አይደለ? ከዚህ ከኤዥያ ተነስቶ አውሮፓ ይመጣ የነበረው ከቻይና ተነስቶ አውሮፓ ይመጣው አሁን the China and Belt Road Initiative ብለው ከቻይና ተነስቶ በአውሮፓ አፍሪካ እስከ ላቲን አሜሪካ የሚሄደው መስመር ላይ ያሉ ዋና ቁልፍ የንግድ መስመሮች ወደቦችን እየገነቡ በብድርም እየሰጡ በብድር ሌላስ ምንድነው ሌላ አማራጫቸው በእርዳታም እየሰጡ እንዲህ ያደረጉ ኦልሞስት በቃ መስመር ይዘውታል ማለት ነው። የዓለምን የንግድ መስመር ተቆጣጥረዋል። 80% የዓለማችን ጉድስ ነው የሚባሉት እነዚህ ፕሮዳክቶች ግብይቶች ማለት በኮንቴነሮች ተጭነው የሚተላለፉ የዓለማችን ንግድ የሚተላለፈው በባህር ላይ ነው 80%። ያንን መስመር ቁልፍ መስመር ላይ መስመሯን ይዘረጋችሁ ቻይና ነች። ሶ ቻይናን እንደ ሎንግ ረን ካየው በጣም ከባድ ነው ቻይና ማቆ እንደ በረጅም ጊዜ ርቀት ውስጥ ረጅም ስለ ደግሞ የ50 ዓመታት ምናምን ጉዳይ ሳይሆን ከ5-10 እንደዚህ ባጭር ጊዜያት ውስጥ ማለት ነው። በእንደዚህ አይነት ቆይታ ውስጥ የበለጠ ቻይና በብዙ መልኩ ጥላ የምትሄድ ይመስለኛል። እንግዲህ ያችን ነገር ለማስቆም ነው እነ ዶናልድ ትራምፕ ደፋ ቀናቸው በየማም ነው ለማስቆም ባይሆን እንኳን ለማራዘም በቃ ምንድነው ከመሞት መሰንበት እንደሚባለው ነገር የሆነ የማራዘም ጥረት ነው ያደረጉ ያለው እንጂ ኦሬዲ ቻይና አምልጣቸዋለች የሚል መረዳት በደንብ አለኝ። የዚህኛው የሮድ ኤንድ ቤልት ኢኒሺዬቲቭ እኮ ከ160 በላይ ሀገራት በተለያየ መንገድ ፈርመውበታል ወይንም ደግሞ አብሮ ለመስራት ሐሳቡ ያላቸው ናቸውና ከጅቡቲ ጀምረህ የኛን ጨምረህ እያንዳንዱን ነገር ዝም ብለህ ዓለም ላይ ያለውን ስታነካከው የወደቡንም የባቡር መስመሩንም ሁሉንም የቻይና መንግስት የፕሮጀክት አካል ናቸውና ዓለምን አንድ ይሄ የሲልክ ሮድ የሚለውን 2013 ላይ አይደለ ሺ ጂንፒንግ በራሳቸው መንገድ ሮድ ኤንድ ቤልት ኢኒሺዬቲቭ አድርገው ሪፎርም አድርገው መጡ እና በዚህ ሁሉ ዓለም ጥግ ላይ ነው በቃ ያሉትና አውሮፓም ገብተዋል። በዚህ አካባቢ ሁሉ በዚህ መስመር ልክ መምጣታቸው እንዳልከው ዓለምን እና አሜሪካ ከዚህ በፊት ያደረጉ የነበረውን ዓለምን የጠቀለሉበት መንገድ የምታቀው ነው። በተለያየ በስማቸውን በማንጠራቸው ድርጅቶች አማካኝነት በስለላ ድርጅቶቻቸው በብዙ ነገሮች ዓለምን ለመቆጣጠር የቻሉበትን አጋጣሚ ፈጥረው ከቀዝቃዛው ዓለም ጦርነት በኋላ የበላይ ሆነው ዓለም ላይ ከ750 በላይ የጦር ሰፈር ገንብተው እዚህም እዛም ሲፈልጉ በጦር ሲፈልጉ በዲፕሎማሲ ሲፈልጉ በእርዳታ ሲፈልጉ በተለያየ መንገድ ዓለምን
ሄጅሞኒክ በሆነ መንገድ ያዙበትን አካሄዳቸውን ሊቀለብስ የሚችል አመጣጥ የተነሳችው ቻይና ናትና ከዛ አንፃር እንደውም እኮ ፕሬዚዳንት ጆ ባይደን እንደመጡ B3W ቢልዲንግ ባክ ዘ ቤተር ወርልድ የሚል አንድ ፕሮጀክት ይፋ አድርገው ነበር ከቡድን ሰባቶች ጋር ይሄ ማለት ልክ ፓራሌል ከሮድ ኤንድ ቤልት ኢኒሺዬቲቭ ጋር ነውና ምን ያህል ስጋት እንደፈጠረችባቸው ነው የሚያሳየውና እዚህ ሚድልስ ላይም ከህንድ ጋር በቀይ ባህር በኩል ላይ ሞክረዋል ህንድ ጋር በጋራ ሆኖ ምናምንና ኦብቪየስሊ ሜቢ እንዳላቋረጠ ከተላሳብና ጥረት ያማድረጋቸው ሰርፕራይዚንግ አይደለም ግን አንድ ቻይናን በተመለከተ መርሳት የሌለብን ነገር ቻይና እስናት ላይክ ስቴት የሆነ ድንገት የመጣች ሀገር አይደለችም ይሄ ምለ የቻይና አሳፋሪ ዘመን የሚባለው ከ1800 ምናምን ጀምሮ ወዲህ ያለው 19ኛው ክፍለ ዘመን ነው የቻይና አሳፋሪ ዘመን የሚባለው እንጂ ከዛ በፊት በነበረው ጊዜ የቻይና ስልጣኔ አሜዚንግ ስልጣኔ ነው ዓለም ላይ ድሮ ሲልክ ሮድ የሚባለው በነበረበት ጊዜኮ ከኤዥያ እስከንተን ድረስ እስከ አውሮፓ ድረስ መርከቦችን ሰርተው ምናምን ንግድ ይሄ ሴሪያል ሲቪላይዜሽን በሚባለው ዘመን ላይ በነበሩበት የጥራጥሬ ስልጣኔ በነበረበት ጊዜ በጣም ከፍተኛ ምርት ነበራቸው ከዛ አካባቢ ላይ ዓለምን ወደ አውሮፓ የሚመጣ ገበያን ይዘው ኦልሞስት ትልልቅ የሆነ ስልጣኔ ነበረበት ሀገር ቻይና ማለት በቃ የማይካድ ማለት ግሬት የሆነ ሀገር ነው 19ኛው ክፍለ ዘመን ላይ በተለይ በምናምን ዳይናስቲዎች በዳይናስቲዎቹ መካከል የተፈጠሩ እንትኖች ከዛ እነ ጃፓን መተወረሯቸው ከዛ በኋላ እርስ በርስ ኮሙኒዝም መጣና እርስ በርስ ጦርነት እና ማው ምናምን ማው እንኳን ዘግየት ብሎ ግን ከ1912 ጀምሮ የእርስ በርስ ጦርነቱ ምናምን መጣ ከዛ በቃ አሳፋሪው ታሪክ ይሄ ነው በቃ 19ኛው ክፍለ ዘመን እና 20ኛው ክፍለ ዘመን ላይ የነበረ ነው ከዛ ይሄኛው ታሪካቸውን 100 አመት እንደዚህ ምናምን ጊዜ በጊዜ ፍሬም ውስጥ አስቀምጠው በተለይ 100 አመት ምናምን ነው እንጂ ከዛ ጊዜ በፊት የነበረው ቻይና በጣም አሪፍ ሀገር በጣም ስልጣኔ ያለባት ሀገር ነች then ወደዛ ስልጣኔ ተመለሱት ምንድን ነበር ሚስ ያደረግነው ባለፉት 100 አመታት ምንድን ነበር ያጣነው በጣም ፋሲኔት ያደርገኛል የሚገርም ቻይናን በተመለከተ these days እንግዲህ አስበው ቁጥራቸው 1.4 ቢሊዮን በቁጥር ደረጃ ከሆነ አመታት በፊት በጣም ዜጎቻቸው ድሃ የነበሩ ህዝቦች ናቸው እና አሜሪካን የምዕራቡን ዓለም እንዲህ ተቋቁመው ዜጎቻቸውን አሳድገው ሀገራቸውን አሰልጥነው እንዲህ ትከሻ ለትከሻ መገፋፋት ህዝብ ቁጥር ብቻ አይደለም ይሄ የሆነ ማይንድ ሴት አለ I don't know which I'm trying to discover ማለት ነውና የሆነ ማይንድ ሴት አለ የሆነ የህዝቡ ካልቸር የህዝቡ በቃ ባህል ምናምን it is something different በቃ እኔ ዓለም ላይ የሚያስደንቅ ህዝብ ማን ነው በተለይ በህዝብ ደረጃ ነው ጥራሊ በተለይ የቻይና ህዝብ ነው ይሄን ያክል ቁጥር ኖሮ በተመሳሳይ ኮማንድ ሴንተር 100 አመት እኮ አለፈው የቻይና ኮሚኒስት ፓርቲ 100 አመት አለፈው እኮ እቺን ሀገር እየመራ እና በቃ ካቢኔያቸው ምን አይተው ኮነ ምናምን እንዴ ዲሞክራሲ በሚባለው ሐሳብ እኮ ካየው አይሰራም እኮ ቻይና ውስጥ ግን they made it through በቃ በዚህ ሁሉ መካከል አልፈው ሀገራቸውን እዚህ ያደርሰዋልና ምንድነው ሴክሬቱ የሚለው ነገር እንደው ፐዝል ያደርገኛል ሰሞኑን ልልፈልጌ ነውና ይሄኛውን ነገር መርሳት የለብንም ቻይና እንደው በዝም ብላ የነበረች ሀገር ሳትሆን ኦሬዲ ፋውንዴሽኑ ነበረ ዴን መሃል ላይ የተፈጠረውን ችግር ነው አስተካክለው አሁን ድጋሚ ወደዛ ስልጣኔ መስመራቸው ውስጥ የመጡትና ፎር ሹር እና አሜሪካም they know this ከዚህ ቀደም ሊይዟቸው ሞክረዋል በጃፓን አማካኝነት ሊቆጣጠሯቸው ሞክረዋል አሁን ራሱ በእንትን በኩል ጂኦግራፊካሊም እንዴት እንዳሰሯቸው እንደከበቧቸው እናቃለን በሃይላንድ ቼን በሚባለው በኩል በተቻለ መጠን እዛው ፕሪዘርቭ ያደርጓቸው እየሞከሩ ነው በሚሊተሪ ደግሞ አንድ ቀን ብንመለስበት አሁን የቻይና የአሜሪካን ሃይላንድ ቼን አልፈው እንዴት ሌላ አይነት ተአምር እንደሰሩ ከታይዋን አልፈው ማለት ነው አሜሪካ ገና ስትመጣ ለመምጣት ስታስብ ዲቴክት የሚያደርጉበት ቴክኖሎጂና ሶስት ነገራቸው በጣም ነው የሚገርመው ብቻ እና the Chinese people ሳሉት ትላል እንትን ነው እንደውም አንድ ዶክመንተሪ ያዩ ነበር የሆነ ጊዜ ላይ የዓለም ነምበር 1 ኢኮኖሚ ነበረች የሚል ዶክመንተሪ ነው ቆየት ያለ ነውና አሜሪካ ማን ነበሩ አክቹሊ በዛ ጊዜ
የእንግሊዝ ኃይልና አቅም ያለበት ወቅት ነው እንደምታስታውሰው አሁን ነው እንግዲህ ነገሮች የተቀያየሩትና ቻይና ኖዌር ተነስታ አይደለም ልክ የበርካታ ዘመናት ታሪክ አላት የበርካታ ዘመናት ጥረት አሁን ያሏት እኮ ሀብቶቿ ምናምን ያሳዩሃል እኮ የተደራረቡ ፖሊሲያቸውን ያሻሻሉ ፖሊሲያቸውን ያስተካከሉ ያለውን መንገር ነው የምታየውና ከ49 ጀምሮ ያለውን እንኳን ታይዋን መገንጠል ታይዋንን እንደ ሀገር የሚቆጥር ዓለም ቻይና እንደ ሀገር እንዲቆጥር አድርገው ከ1970ዎቹ ላይ የነበረውን የእንግዲህ ዋን ቻይና ፖሊሲን ከአሜሪካ ጋር ከተፈራረሙ በኋላ ከ2003 ጀምሮ በተለይ 2000 አካባቢ ላይ የዓለም የንግድ ድርጅት ከገቡ በኋላ ሁሉን ነገር ቀይረው የዓለማችን ቁጥር 2 ኢኮኖሚ ላይ የተቀመጡ ናቸው የቻይና ሰዎችና ምንም በቀላሉ የሚለኩ አይደለም እና ከዚህ አንፃር ምናልባት የአሜሪካ ፖለቲከኞች የቤት ስራቸውን እየሰሩ ቻይናን ማስቆም ካልቻሉ ይሄ ዓለምን መምራት የሚለው ነገር ከዚህ በፊት ለሁለት ዓለም እንደከፈሏት ሶቪየቶችና አሜሪካውያን እንዳረጉት ሁሉ እንደው ቢያንስ እንኳን ቻይናና አሜሪካ መራሽ ዓለም ሁሉ ጊዜ በጦር የበላይ መሆን ወይም በጦርነት አሸናፊ የሆነው ኃይል ብቻ ሳይሆን በኢኮኖሚ አሁን ደግሞ ኢኮኖሚው ቴክኖሎጂው እየሆነ ስለመጣ ነገሮችን ባንድ አቅጣጫ ብቻ የሚመለከተው ዓለም እየተቀየረ ሆዱን መሙላት የሚፈልግም ይኖራል ሚሊታሪውን ደግሞ አጠናክሮ ህዝቡን መጠበቅ የሚፈልግ ይኖራል በተለያየ ፐርስፔክቲቭ ስትመለከቱ በጦሩም በኢኮኖሚውም ከሁሉ አሁን ቻይና ሁለቱንም አታሳጣም አሜሪካ ስትሄድ ሰባዊ መብት ትላለች ሰባዊ መብት የምትል በምን እስከምልክ ነው በራሷ ነው በቃ የራሷን ጉዳይ ከተስማማ እንደምንለው ነው ከአልሲሲ ጋር ይሰራሉ እኮ አሜሪካ ምንድነው ባለፈው አንድ ጥቃት የሰነዘረው ግብጻዊ ነው የሚል ነገር ነበርና የተከለከሉት የኤርትራ ዜጎች የሌሎች አፍሪካ ሀገራት ነው እንጂ አልነኳም አመጣ እዛው ጆርጅ ፍሎይድን በጉልበት ተጭኗል የገደለው አንድ ፖሊስ ያ እሱን ስትመለከት አዎ ከራሷ አንግል ነው ብል እንደገፈ ነው ያ ከራሷ አቅጣጫ ከተቀምካት እንግዲህ አሁን አስበዋል ግብጻዊ ነው የሆነ ጥቃት ባለፈው ኮሎራዶ ኦር ሰምቲንግ እንትን ያለው ተብሎ ታስቦ ወይም ደግሞ ተጠርጣሪው እሱ ነው ተብሎ ግብጻዊ ነው ተብሎ ከዚህ ከፍልስጤም ከውዛ አንፃር የተከለከሉት ግን ሌላ የአፍሪካ ሀገራት ናቸውና ለዚህ ነው ሰባዊነት ስጋት ምናምን የሚባለው ከጥቅም አንፃር ነው ስለዚህ እና አልሲሲ ጋር እና መሐመድ ቢን ሰልማን ጋር ገበያ አይኖራቸውም ነበር ዶናልድ ትራምፕ ስለዚህ ብዙ ጊዜ ሰባዊ ምናምን ተብሎ ሲመጣብህ በርግጥ እዛ ሀገር ላይ ሰባዊ ጥሰት ሰባዊ መብት ምናምን የለም ማለት ላይሆን ይችላል ግን ያም ሆኖ በንጽጽር ስታዩ እንኳን አንዳንድ ሀገር እኮ ሰባዊ መብት ጥሰት ላይኖር ይችላል ቢሆን ከአሜሪካ ጋር እስካልተስማማ ድረስ የሚሰማ የለም እና እነዚህ ነገሮች በሰባዊ መብት በተለያየ መንገድ በተለያየ ጉዳዮች ላይ አሜሪካኖች ይመጣሉ ኦፍ ኮርስ አሜሪካ በጣም ተመራጭ የሚያረጋት ነገር ብዙ ስለተባለላት ቆጥራ አጨርሰው ግን ደግሞ እነ ቻይና ዲሳይል ሆኖ ስለመጡ እንደነ ፕሬዚዳንት ዶናልድ ትራምፕ ያሉ ሰዎች ቻይናን መደቆስ የሚያስችል ስትራቴጂ ካልነደፉ በስተቀር እንደነ ትራምፕ እንደነ ፕሬዚዳንት ባይደን ነገሮችን ረሳ አርገህ አሜሪካ አሁንም እየመራች ነው ብለ የምትቀጥልበት ጊዜ ላይ እንዳልደረሰ ክሊክ ያረጉ ናቸው እነ ሺ ጂንፒንግ የሚለውን ሐሳብ ለማንሳት ነው እናጠናቅ ሌላ ጊዜ በስፋት እንመለስበታለን ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አንስተናል እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል መልካም ጊዜ ይሁንላችሁ